ይሄ በነህምያ መጽሐፍ ውስጥ የምናገኘው ነገር ነህምያ ቅጥሩን ለማደስ ህዝቡን አስተባብሮ ስራ ሲጀምር ጦቢያው፣ ሰንበላት፣ ጌርሳም የሚባሉ ሰዎች ተነሱባቸው። ምክንያታቸው ምንም አልነበረም። የመንግስቱ ስራ ተመልሶ ሊሰራ ነው፣ መንግስቱ ሊታደስ ነው። ስለዚህ እናስቁማቸው። ዘመዶቼ ወደ ህይወታችሁ እንዲህ አይነት ነገር ሲመጣ የምታስቆሙበትን መንገድ እነግራችኋለሁ። ነህምያ ያደረጉት እግዚአብሔር መንግስት ተሐድሶ ሲካሄድ ድፍረት ይጠይቃል፣ መበርታት ይጠይቃል፣ ንቃት ይጠይቃል። እና እነዚህ ሰዎች ተነሱና ፌዙባቸው። አይባኬ እነሱ የሚሰሩት ስራ ዝም ብሎ ነው፣ የትም አይደርስም ብሎ የሚፈርስ ነገር ነው ምናምን ብለው የሚሰሩትን የእግዚአብሔር መንግስት ስራ ሊያጣጥሉት ጀመሩ። በደንብ አድርጋችሁ ስሙኝ። በእግዚአብሔር መንግስት ስራ ውስጥ ተሰጣችሁ እንዳታገለግሉ ሰይጣን መጀመሪያ የሚያደርገው ነገር የጴንጤ ምላስ ተጠቅሞ ዲስከሬጅ ማድረግ ነው። ዓለማዊ አይደለም የሚጠቀመው። እንዴ ፓስተር ልትሆኝ ነው እንዴ? በጣም አበዛሽው እኮ። ያቺ ደግሞ ትንሽ ለየት አለ ማለት ነው። እንደው ምን ነው ልታይ አልሽ? እንደው ዋና ልሁን አልክ እንደው ምናምን እንት የቤተ ክርስቲያኑ እንትን ጦቢያው፣ ሰንበላጥ እና ቀለሉባቸው። እንዴ የት ትደርሻለሽ እንዴ? እኛም እንዲህ ነበርን ምናምን ነው የሚሏችሁ እና አፌዙባቸው። በእግዚአብሔር መንግስት ጉዳይ ውስጥ ያላቸውን መሰጠት አፌዙባቸው። ነህምያ ይሄንን ለመስማት ጊዜ አልነበራቸው። ህዝቡ ይሄንን ለመስማት፣ ነህምያ ይሄንን ለመስማት ጊዜ አልነበሩ። ከዛ ወደ ማስፈራራት መጡ። ወደ ጠብ፣ ወደ ከረረ ነገር ገላችኋለን ምናምን፣ ወደ ጦርነት፣ ወደ በረታ ነገር መጡ። ስለዚህ ነህምያ አንድ ነገር አደረገ። እንዲህ አይነት ሰልፍ ሲመጣ መደረግ ያለበትን ነገር ነው የምነግራችሁ። የመጀመሪያው ያደረገው ነገር ነህምያ በእነዚህ ሰዎች አማካኝነት የሚመጣውን ሰልፍ የሚመክቱ ጠባቂዎችን አቆመ። ከዛስ ህዝቡን አደራጀው። ልብ ብላችሁ ስሙኝ። ጠላት ለሚወረውርባችሁ ፍላጻ ፌሎሺፕ ዋና ነገር ነው። ከእግዚአብሔር ህዝብ ጋር መተባበር፣ ከእግዚአብሔር ህዝብ ጋር አብሮ መጸለይ፣ ከእግዚአብሔር ህዝብ ጋር አብሮ መቆም በጣም ወሳኝ ነገር ነው። ይሄን አደረገና አንድ ነገር ነገራቸው። ታላቁና የሚያስፈራውን ጌታ አስቡ አላቸው። ታላቁንና የሚያስፈራውን ጌታ ምን በሉ? አስቡ። በዙሪያችሁ ያለውን ነገር ሳይሆን፣ በዙሪያችሁ እነ ጦቢያው እነ ሰንበላጥ የሚናገሩትን ነገር ሳይሆን ታላቁንና የሚያስፈራውን ጌታ አስቡ። አንድ ሁለተኛ፣ ስለ ወንድሞቻችሁና ስለ ወንዶች ሴቶች ልጆቻችሁ፣ ስለ ሚስቶቻችሁና ስለ ቤቶቻችሁም ተዋጉ አላቸው። ስንቶቻችን ዎሪየር ስፒሪት እንዳለን አላውቅም። ሰው ባለመዳኑ ምክንያት ምንቆጣ፣ ውሸት የሆነ ነገር ሲካሄድ ምንቆጣ፣ ውስጣችን የሚያዝን፣ ለጾም ጸሎት የምንነሳ ሰው አልዳንም፣ የእግዚአብሔር መንግስት ይሄ ጉባኤ አልሞላም፣ ብዙ ወንበሮች አያለው፣ ጾም ጸሎት ይዛለሁ የሚል ሰው ስንት ሰው እንዳለ አሮን ነው። እንዴት የእግዚአብሔር መንግስት ስራ አይቀጥልም የሚል ለውጊያ ይሄ ነው የሚሆነው። እነ ጦቢያው እነ ሰንበላጥ የሚቆሙት በዚህ ነገር ነው። ይሄ ቅጽበት የመንግስቱ ስራ መንፈሳዊም ተግባራዊም መሆኑን የሚያሳይ ነው። ስለ እግዚአብሔር መንግስት በነህምያ መጽሐፍ ስናጠና ወይም ስንማር የእግዚአብሔር መንግስት በነህምያ መጽሐፍ ውስጥ ስለ መንግስቱ ተሐድሶ ነው አንስተን ስንነጋገር የነበረው። የመንግስቱ ተሐድሶ የሚጀምረው ከእግዚአብሔር በሚሰጥ ሸክም ነው ብለን ነበር የዛሬ 15 ቀን። የኔ ወንድሞችና የኔ እህቶች ሸክም ጀምሯችኋል አለ ውስጣችሁ? 15 ቀን ይሄንን ነበረ ያወራ ነው። 15 ቀን ሆኗል እግዚአብሔር ከተናገረ። Do you have some burden about the kingdom of God in your spirit? ወይስ አሁንም በዛኛው በነበርንበት ጉዳይ ውስጥ ነው እየቀጠልን ያለ ነው? በጣም ማሰብ ይጠይቀናል። እኛ ቤት ከማሚ ጋር ስናወራ አንዳንድ ጊዜ እኔ ስተት ሰራለሁ። ብዙ ጊዜ አንዳንድ ጊዜ አይደለም ስተት ሰራለሁ። በጣም ሲሪየስ ሆና እያወራችኝ እያለ ሰማትና ሳላቅ በመካከል ስልክ ላነሳ እችላለሁ። ኢሚዲየትሊ እንደዚህ ትላለች፣ አላወራም ካሁን በኋላ ትላለች።
በቃ አላወራም ብላ ታቆማለች። ዝም ብላ እንዳይመስላችሁ በጣም ተቆጥታ በጣም አዝና በቃ ታቆማለች። እና ያንን ኢሹ አትቀጥልም። የፈለገ ተአምሮ ይመጣ አትቀጥልም። ምን ፈልጋ ነው ያላችሁኝ እንደሆነ ሲሪየስሊ እንድሰማት እና ሪስፖንድ እንዳረግ ትፈልጋለች። እግዚአብሔር በቅዱስ ቃሉ ሲያወራን ሪስፖንድ ማናረግ ከሆነ የኔ ሚስት በአቅሟ በዛ ልክ መሆን ከቻለች እግዚአብሔር ዝም ያለ ቀን እናንተና ያርገኝ። እኔ ወንድሞችና በጣም ከባድ ነገር በቃ በጣም ከባድ ነገር አርኖ ለምን መንፈሴ ውስጥ ይሄ ነገር እንደከበደ አላቅም። ስንት ሰዎች እግዚአብሔር ዝም ብሏችሁ እየተሰቃያችሁ እንዳለ አላቅም። እኔ ወንድሞችና እህቶች አላቅም። እኔ እግዚአብሔር ድምጽ ጠፍቶባችሁ በመሰለኝ በግምት ለምን እንዲህ ይሆናል ለምን እንደዛ ይሆናል ያላችሁ የምትሰቃዩ ሰዎች ስንት ሰዎች እንዳላችሁ አላቅም። አርኖ አላቅም፣ በእውነት አላቅም። ትዳር ኮንፊውዝድ የሆነባችሁ፣ ልጅ ማሳደግ ግራ መጋባት የሆነባችሁ፣ ማገልገል መንፈሳዊ ነገር ግራ መጋባት የሆነባችሁ ሰዎች ስንት ሰዎች እንዳላችሁ አላቅም። የምታልፉበት የህይወት ውጣ ውረድ ለምን እንደሆነ ሳይገባችሁ ግራ ገብቷችሁ የምትሰቃዩ ወንድሞች እናቶች ስንት እንደሆናችሁ አላቅም። ጌታ ያውቃል። ግን በብዙ ርህራሄ በውስጤ ያለውን ድምጽ ነግራችኋለሁ። ሰይጣን አይደለም እሱ ነው ያረጋው። አትታለሉ። ይሄ አርቲፊሻል መንፈሳዊነት ሲነግሯችሁ ተዋግቱ ሰይጣን አትታለሉ። ውሸት ነው። እኔ ነግራችኋለሁ። እግዚአብሔር እንደ ቃሉ ነው። ከጌታ ጋራ አላይን ካደረጋችሁ whatever the challenge በአሸናፊነት ትወጣላችሁ። የፈለገው ነገር ቢሆን እስከ የራበው አንበሳ ወዳለበት ጉድጓድ እስከ መጣለት ሄዱ ትችላላችሁ። 7 እጥፍ ወደ ነደደ እቶን ውስጥ እስከ መግባት ለተሄዱ ትችላላችሁ። ነገር ግን አጥፉ። እና የኔ ወንድሞች አላቅም፣ መንፈሴ በጣም ተይዟል። የኔ ወንድሞችና እህቶች ከጌታ ጋር በልማድ እንዳትተላለፉ ፕሊዝ ምን ያልከኝ ነው ብላችሁ ጌታን ጠይቁ። እንደው ፕሮግራም ሲያልቅ የምትረሱት ነገር አይሁን። እግዚአብሔር የሚያወራችሁ በጣም ግዙፍ ነገር ነው። እግዚአብሔር እያወራ ያለው በጣም ነው የምነግራችሁ። ያልተለመደ ነገር ነው እግዚአብሔር እየተናገረ ያለው። ያልተለመደ ይሄ ሽሩሩ ከሚባለው ትምህርትና ስብከት ወጥቶ ነው እግዚአብሔር እያወራ ያለው። የልቡን ሐሳብ ነው እያወራ ያለው። ይሄን በጣም በእርግጠኝነት ነው የምናገረው። እኔ ስለምሰብክ ነው ስለማስተምር አይደለም። ሰው ከእግዚአብሔር ጋር እንዳንተላለፍ በጣም እንድናስተውል ላሳስባችሁ እወዳለሁና በዚህ በነህምያ መጽሐፍ ውስጥ መጀመሪያ አንስተን የነበረው ነገር የመንግስቱ ተሐድሶ የሚጀምረው ከእግዚአብሔር በሚሰጥ ሸክም ነው ብለን ነበር። ሁለተኛ አንስተን የነበረው ነገር የመንግስቱ ተሐድሶ በእምነት ላይ የተመሰረተ ምን ያስፈልገዋል ብለን ነበር? ራእይ ያስፈልገዋል። በእምነት ላይ የተመሰረተ ራእይ ማለት ሁኔታ አይቶ የማይጀምር የህይወት ስርዓት ማለት እኮ ነው። ነህምያ የፈራረሰውን ነገር ሳይሆን ያየነበረው የተሰራ ያለቀ የተቀጠረ አምልኮ የጀመረበት የእግዚአብሔርን ፕሮግራም ነበር ያየነበረው። እኔ ወንድሞችና እህቶች እግዚአብሔር ከመንግስቱ ፕሮግራም አንፃር በህይወታችሁ ውስጥ ሊሰራ ያለውን ነገር ነው ያያችሁ ያላችሁት ወይስ በለት ተለት ተግዳሮታችሁ የፈራረሰባችሁን ነገር ያያችሁ ስለሱ ነው አሁንም እየያያላችሁ ሮሮ ያሰማችሁ ተስፋ እየቆረጣችሁ በቃ መራመድ አቅቷችሁ ነው ያላችሁት ወይስ በእምነት ላይ የተመሰረተ ቪዥን ይዘን ነው ያለነው? it is very important። ይሄ በጣም ወሳኝ የሆነ ነገር ነው። ሶስተኛው አንስተነው የነበረው ነገር የመንግስቱ ተሐድሶ በአንድ ሰው ተዋናይነት የሚደረግ ሳይሆን ሁላችንን የሚያሳትፍ ነው። የሁላችን ተሳትፎ በውስጡ አለ። ምን ማለት ነው? በሌላ ቋንቋ እያንዳንዱ በክርስቶስ ኢየሱስ አምኖ የዳነ ሰው በእግዚአብሔር መንግስት ውስጥ ኃላፊነት አለበት፣ ድርሻ አለው። ሁሉም በደጃቸው ላይ የነበረውን ነገር ምን ያደርጉ ነበር? ይሰሩ ነበር። ዛሬ ጠዋት አንድ ቻሌንጅ ወደ እናንተ ላምጣ። በዚች ቤተክርስቲያን ውስጥ ባለ የመንግስቱ ስራ አገልግሎት ውስጥ እያንዳንዳችን ባለ ድርሻዎች ነን። ድርሻዎቻችንን የቱን ያህል እየሰራን ነው? እኔና እናንተ ደጅ ላይ ያለ እኔና እናንተ ኃላፊነት ውስጥ ያለ ነገር አልቋል ወይስ
የሆነ የተሰራ ነገር ፍለጋ አይናችን ሌላ ነገር እየፈለገ ነው ያለው። ያለቀ የተጠናቀቀ ነገር ፍለጋ ሌላ ሰው ሰርቶ የጨረሰው ነገር እየፈለጋችሁ ነው ያላችሁት። እኔ ልንገራችሁ አታገኙ። እናንተ የምትሰሩት ነገር የሚሰራው በእናንተ ብቻ ነው። በእናንተ ብቻ ነው። ማንም ሰርቶት አታገኙትም። ሰው አማራጭ የላችሁም። ተነስታችሁ መስራት ብቻ ነው። ተነስታችሁ መስራት ብቻ ነው። በፊቴ ስለተቀመጠ አይደለም፣ ስለ ኢየሱስ ሳስብ ሁሉ ጊዜ የሚደንቀኝ ነገር ይሄ ነው። ሁላችሁ እንደምታውቁ ኢየሱስ በጤና ተግዳሮት ውስጥ ያልፋል። እድል አግኝቼ ልጎበኘው በሄድኩ ቁጥር ካፉ ማጠፋ ቃል አለች፣ የእግዚአብሔር መንግስት ስራ። ስለዛ ጉዳይ ያወራኛል። እንትን እንዴት ሆነ፣ እንትን እንዴት ሆነ እና አንዳንዴ ምለዋለሁ ዶንት ወሪ እለዋለሁ። ዶንት ወሪ አንተ አሁን ራስ ላይ ፎከስ ዱን እለዋለሁ። ትንሽ ሼም ያስይዛል አይደል? አሮን ነው ሚስቱ በሱ ልክ ታስብ እንደሆነ አላቅም። ስለ እግዚአብሔር መንግስት ስራ አላቅም ማለት ጎን ለጎን ስላሉ አብረው ስለ አላቅም እና ያስደነግጠኛል ሳገኘው። እንትንን ጉዳይ እንትን ብለህ ነበር፣ እንትንን አይተ እንትን እንዴት ሆነ፣ እንትን ምናምን ሆነ ምናምን ምናምን ይላል። ወንድሞቼ እናቶቼ፣ አንዳንድ ሰዎችን እግዚአብሔር በመካከላችን የሚያስቀምጣቸው በእነሱ ሊገስጸን እንደሆነ አስባለሁ። ለዚህ ልታስቡ ትችላላችሁ። ፓስተር ኢየሱስን በተለየ መንገድ ይወደዋል ምናምን ብላችሁ ታስቡቻችሁ አይደል? እንደሱ አይደል። እኔ ሁላችሁን ነው የምወዳችሁ እግዚአብሔር በሚያውቅ። ለማንም የተለየ ነገር ሁላችሁን ነው የምወዳችሁ። ስለ ሁላችሁ ነው የሚጨንቀኝ፣ ስለ ሁላችሁ ነው የማስበው። ነገር ግን የአንዳንድ ሰዎች ነገር ያስደንቀኛል። የሚያልፍበትን ቻሌንጅ እኔ አውቀዋለሁ። እዛ ውስጥ ሆኖ ስለ እግዚአብሔር መንግስት ማሰብ፣ ስለ መንግስቱ ስራ ማሰብ አሮን ነው። ሸክም የሚባለው ነገር ይሄ ነው። ይሄን ትልቅ ነገር ነው እግዚአብሔር እያወራን ያለው። ባጭር ቃል ምን እያልከን ነው ያላችሁኝ እንደሆነ እግዚአብሔር ከኛ ቤት፣ ከኛ ጉዳይ፣ ከኛ ነገር ውስጥ ውጡ እያለ እየፈለገን ነው ያለው። የሆነ ነገር ሊያደርግ ነው ማለት ነው። ጀስት እኛን እየጠበቀ ነው ያለው ማለት ነው። በቃሉ ያወራናል፣ መካከላችን ባሉ ሰዎች ያወራናል። መንቃት ይሆንልን። ይሄ በጣም አስፈላጊ። ዛሬ ቀጥለን የምናየው አራተኛው ነገር የመንግስቱ ተሐድሶ ንቃትንና ድፍረትን ወይም መበረታታትን የሚጠይቅ ነው። የእግዚአብሔር መንግስት ተሐድሶ በህይወታችን ውስጥ እንዲሆን፣ በኑሯችን ውስጥ እንዲሆን የሚፈልገው ነገር አለ። ምንድነው የሚፈልገው ካላችሁኝ፣ ንቃት፣ አክቲቭ መሆንን ይፈልጋል። ይሄ ሃይማኖት የሚባለው ነገር ሰዎችን ለዘብተኛ ያደርጋቸዋል። ለዘብተኞች፣ በጥቂት ነገር የሚረኩ። ለምሳሌ ፕሮግራም ያለማቋረጥ መተው ከተካፈሉ እርክት ይላሉ። ጥሩ አርገው ከዘመሩ እርክት ይላሉ። ጥሩ አርገው ከሰበኩ፣ ጥሩ አርገው እርክት ይላሉ። የነቁ ሰዎች እንደሱ አይደሉም። አክቲቭ የሆኑ ሰዎች በእግዚአብሔር መንግስት ጉዳይ ውስጥ፣ በመንፈሳዊ ዓለም ውስጥ የነቁ ሰዎች እንደሱ አይደሉም። እማታገኙት፣ እነሱ ጋር እማታገኙት ነገር ምንድነው ያላችሁኝ እንደሆነ አለመርካት። ከፊት ለፊት ያለው ነገር ይታያቸዋል። ሐዋርያው ቅዱስ ጳውሎስ ያለው ይሄንን ነው። የኋላዬን እየተውኩ ይላል። ሶስተኛ ሰማይ ደርሶ የመጣ ሰው ነው እና ወደ ኋላ ተዋለሁ እያለ ያለው ምኑን ነው? እሱ ረሳዋለሁ እያለ ያለው ምንድነው? እሱ ሶስተኛ ሰማይ ደርሶ መምጣት ነው። እሱ ብቻ አይደለም፣ እዛ ያየሁትን ነገር በቃል ማስረዳት እንኳን አልችልም ይላል። እሱን ነገር ነው ትቼው ወደፊት ነው የምዘረጋው ይላል። ትንሽ ሼም አይደለም ዘመዶቼ? እንደው መዝሙር አቀናብረን ስለዘመርን በሱ ርክት ስንል ወይ ደግሞ ኮንቲኒየስሊ 4 እሁዶች 5 እሁዶች ፕሮግራም ላይ ተገኝተን ምናምን ስላገለገልን ስለተካፈልን ምናምን በቃ ርክት ብለን ጥሩ ነው እግዚአብሔርን ማመስገን ስለሱ። ግን አክቲቭ እንዳንሆን፣ አዌር እንዳንሆን፣ ነቅተን ወደፊት እንዳንሄድ የሚያደርገን ከሆነ አደጋ ውስጥ ወድቀናል ማለት ነው። ነህምያ ምዕራፍ 4 ቁጥር 14 እስከ 17 ላይ አክቲቭ መሆን የሚያስፈልግበትን መሰረታዊ ነገር ይነግረናል። ለምንድነው እሱ አክቲቭ መሆን ከዛ ደግሞ ደፋር ወይም የበረታን ሰዎች መሆን የሚጠይቀው ያላችሁ እንደሆነ የመንግስቱን ስራ ለመስራት ስንነሳ ሁሉ ጊዜ ተቃውሞ አብሮት አለ። ሁሉ ጊዜ
ተግዳሮት አብሮት አለ። ዛሬ አንድ ነገር ላሳስባችሁ ፈልጋለሁኝ። በህይወታችን ውስጥ እያለፉ ያሉ በጣም ብዙ ተግዳሮቶች፣ በጣም ብዙ ቻሌንጆች እንዳሉ አውቃለሁኝ። ወደ ህይወታችን የሚመጡ ተግዳሮቶች ሶስት ምንጭ አላቸው። ምክንያቶቻቸውም ሶስት ናቸው። የመጀመሪያው ወደ ህይወታችን የሚመጣ የጤንነት ችግር ሊሆን ይችላል፣ የኢኮኖሚ ችግር ሊሆን ይችላል፣ የተለያየ ችግር ሊሆን ይችላል። ወደ ህይወታችን የሚመጣ የመጀመሪያው ቻሌንጅ ምንድነው? ምክንያቱ ካላችሁኝ የጥንቃቄ ጉድለት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ጥንቃቄ ይጠብቀሃል ይላል። እግዚአብሔር ይጠብቀሃል የሚለው መጽሐፍ ጥንቃቄ ደግሞ ይጠብቀሃል። ስለዚህ ዛሬ አንድ ነገር መፈተሽ አለብን በህይወታችን ውስጥ። በትዳሬ ውስጥ የማየው ነገር ከጥንቃቄ ጉድለት የመጣ ነው። በጤንነቴ ውስጥ የማየው ነገር ከጥንቃቄ ጉድለት የመጣ ነው። በአገልግሎቴ ውስጥ የማየው ነገር ከጥንቃቄ ጉድለት የመጣ ነው። ከጥንቃቄ ጉድለት የመጣ ከሆነ ሪግሬት ማድረግ አይደለም መፍትሄው፣ መጸጸት መቆጨት አይደለም መፍትሄው። መፍትሄው ማስተካከል ነው፣ አጀስት ማድረግ ነው። አንዱ እሱ ነው፣ አንዱ ምንጭ እሱ ነው። ሁለተኛው ወደ ህይወታችን የሚመጣ ችግር፣ የሚመጣ ተግዳሮት፣ የሚመጣ ቻሌንጅ ምክንያቱ ኃጢአት ነው። ኃጢአት ማለት የሆነ የባህሪ ለውጥ፣ የባህሪ መበላሸት ምናምን ማለት አይደለም። ስቲል በውስጣችን በእግዚአብሔር እውነት ላይ አጌንስት የሚሆነው ያ ኃጢአተኛ ተፈጥሮ ሰርቫይቭ እያረገ ከሆነ ማለት ነው። እየሰማችሁኝ ነው እያልኩት ያለሁትን? ያ ኃጢአተኛ ተፈጥሮ፣ ያ የወደቀ ተፈጥሮ፣ ለእግዚአብሔር ቃል መታዘዝ የማይፈልገው ያ ሲንፉል ኔቸር የተባለው ስቲል ሰርቫይቭ እያረገ ከሆነ ቼክ ዩርሰልፍ ብራዘርስ ኤንድ ሲስተርስ። ለእግዚአብሔር ቃል ምንድነው ሪስፖንዳችን? የእግዚአብሔርን ቃል ስንሰማ ያበሳጨናል? የእግዚአብሔርን ቃል ስንሰማ ደስ ያሰኘናል? Are we ready ሁልጊዜ እግዚአብሔርን ቃል ለመታዘዝ፣ እግዚአብሔርን ቃል ለመፈለግ? እሱ ነገር ከሌለ ኮንሲኩዌንስ አለው። ከዛ ምክንያት የተነሳ በህይወታችን ውስጥ የሚመጡ ተግዳሮቶች፣ በህይወታችን ውስጥ የሚመጡ ችግሮች አሉ። ሶስተኛው ምክንያት ግን በእግዚአብሔር መንግስት ውስጥ ከመኖራችን የተነሳ የመንግስቱ ተቃዋሚ የጨለማው ኃይል የሚያነሳው ሰልፍ ነው፣ የሚያመጣው ተግዳሮት ነው። ልብ በሉ። ሁለተኛው ተግዳሮት ከሆነ ያለብን ንስሐ ገብተን ማስተካከል ነው። ራስን መኮነን አይደለም፣ ራስን መደብደብ አይደለም፣ ራስን ለሰይጣን ክስ አሳልፎ መስጠት አይደለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅርልን ከአመፃ ሁሉ ሊያነጻን የታመነና ምንድነው እሱ? ጻድቅ ነው። ጀስት ኮንፌስ ማድረግ፣ ማስተካከል፣ ወደዛ መምጣት፣ ችግሩ አብሮት ነው የሚሄደው። መጽሐፉ ይህንን ነው የሚናገረው። እናንተ መካከል አንድ የታመመ ሰው ካለ ቤተክርስቲያን ሽማግሌዎች ይጥራ፣ ከዛ በኋላ እጅ ጭነው ይጸልዩለት። ኃጢአት ካለ ምናልባት ኃጢአት ከሆነ የህመሙ ምክንያት ይናዘዝ ነው የሚለው። ለቤተ ክርስቲያን መሪዎች ይናገር እና ኃጢአቱን ከተናዘዘ በኋላ ዘመዶቼ በጣም ራስን ማየት ይጠይቃል። ዝም ብሎ እኛ ላይ መጥቶ መስፈር የሚችል ነገር የለም። እኛ የእግዚአብሔር ልጆች ነን። እኛ የእግዚአብሔር ፕሮግራም ያለብን ሰዎች ነን። እኛ መንፈስ ቅዱስ ያለብን ሰዎች ነን። ዝም ብሎ ያገኘው ሁሉ እርግጥ እያደረገን የሚሄድ ሰዎች አይደለንም። እግዚአብሔር በእኛ ጉዳይ አይደራደርም። ያገኘው ነገር ሁሉ እየደፈጠጠን እንዲሄድ ያገኘው ሁሉ በተረፈን ጊዜ እንዲህ እያልን የተሸለከለከን ምናምን እንድንቀጥል አይደለም እግዚአብሔር ይፈልገው። እኛ የማ ልጆች ነን? የእግዚአብሔር ልጆች ነን። ልብ በሉ። ከመስመር ስንወጣ ብቻ ነው የምንገኘው እንጂ ከእግዚአብሔር ጋር አላይን አድርገን ባለንበት ጊዜ ማንም መብት የለው። ማንም እኔና እናንተ እንኳን ልጆቻችንን ማንም እኮ እንዲናገራቸው አንፈቅድም አይደል? ትናንትና እዛኛው ክፍል የገቡ ህፃናት ልጆች ግርግዳውን አበላሹ እና አንድ እናት ህፃን ልጇን ይዛ ቁጭ ብላለች እና አየሁና በጣም ተንሰላልኩኝ። ወጥቼ ልጅሽን ይዘሽ ውጪ አልኳት። ልጅሽ ነው ይሄን እያደረገ ያለው፣ ልጅሽን ይዘሽ እንዴት እንደዚህ ይሆናል አልኳት። ዘመዶቼ ነብር ነው የሆነችው። ነብር ታውቃላችሁ? አይታችሁ አታውቁም እናንተ? ነብር ግስላ ሆነች። በቃ ልጇ ስላጠፋው ጥፋት ሳይሆን እኔ እሷ ኮምፕሌን ማድረጌ ወልሽ በቃ እና ያው ፓስተርም አይደለው የኔ እህት የመጣሽው ለጸሎት እንትን ለለቅሶ ነው። ለቅሶ ቤት ህፃን ልጅ አይመጣምና ውጪና ዘግተሽ ውጪ ብያት ትቻት ሄድኩኝ። ምክንያቱም ከቆየው ጉብል ልትልብኝም ስለምትችል ትቼ ነው ሄድኩት። ምን ነው ያልክ ያለው ካላችሁኝ እኔና እናንተ እንኳን ስለ ልጆቻችን ጉዳይ በዚህ ልክ አግሬሲቭ ነን።
ልጆች ያገኘነው እኮ ባዮሎጂካል በሆነ መንገድ ነው አይደለም? በመራባት ህግ መሰረት ነው። እግዚአብሔር እኔና እናንተ ልጆች ያደረገው በመራባት ህግ መሰረት አይደለም። በመስቀል ጣር ነው። ስሙ ይቀደስ። ታሞ ነው፣ ተጨንቆ ነው፣ ተገርፎ ነው፣ ተሰቃይቶ ነው ልጅ ያደረገን ኢየሱስ። ዝም ብሎ እንዳይመስላችሁ። እኛ ልጆች ያገኘነው በስሜት መርካቱ ውስጥ ነው። እግዚአብሔር ስሜቱን እያረካ አይደለም ልጅ ያገኘው። አምላክ ተሰቃይቶ ዋጋ ከፍሎ ማንም ጂኒ መጥቶ እንዲደፈጥጥሽ የእግዚአብሔር ፈቃድ አይደለም። በፍጹም አይፈቅድም። ረፍ ነው የሚለው እግዚአብሔር። የሆነ ነገር ካለ we need to check ourselves why የሚለው ይሄ በነህምያ መጽሐፍ ውስጥ የምናገኘው ነገር። ነህምያ ቅጥሩን ለማደስ ህዝቡን አስተባብሮ ስራ ሲጀምር ጦቢያው፣ ሰንበላት፣ ጌርሳም የሚባሉ ሰዎች ተነሱባቸው። ምክንያታቸው ምንም አልነበረም። የመንግስቱ ስራ ተመልሶ ሊሰራ ነው፣ መንግስቱ ሊታደስ ነው። ስለዚህ እናስቁማቸው። ዘመዶቼ ወደ ህይወታችሁ እንዲህ አይነት ነገር ሲመጣ የምታስቆሙበትን መንገድ እነግራችኋለሁ። ነህምያ ያደረጉት እግዚአብሔር መንግስት ተሐድሶ ሲካሄድ ድፍረት ይጠይቃል፣ መበርታት ይጠይቃል፣ ንቃት ይጠይቃል። እና እነዚህ ሰዎች ተነሱና ፌዙባቸው። አይባኬ እነሱ የሚሰሩት ስራ ዝም ብሎ ነው፣ የትም አይደርስም ብሎ የሚፈርስ ነገር ነው ምናምን ብለው የሚሰሩትን የእግዚአብሔር መንግስት ስራ ሊያጣጥሉት ጀመሩ። በደንብ አድርጋችሁ ስሙኝ። በእግዚአብሔር መንግስት ስራ ውስጥ ተሰጣችሁ እንዳታገለግሉ ሰይጣን መጀመሪያ የሚያደርገው ነገር የጴንጤ ምላስ ተጠቅሞ ዲስከሬጅ ማድረግ ነው። ዓለማዊ አይደለም የሚጠቀመው። እንዴ ፓስተር ልትሆኚ ነው እንዴ? በጣም አበዛሽው እኮ። ያንቺ ደግሞ ትንሽ ለየት አለ ማለት ይሉሻል። እንደው ምን ነው ልታይ አልሽ? እንደው ዋና ልሁን አልክ እንደው ምናምን እንትን የቤተ ክርስቲያኑ እንትን ጦቢያው፣ ሰንበላጥ እዚህ ቤት ውስጥ በቃ እንዲህ የምትሉ ሰዎች ካላችሁ ምላሳችሁን ሰብስቡ እና ቀለሉባቸው። እንዴ የት ትደርሻለሽ እንዴ? እኛም እንዲህ ነበርን ምናምን ነው የሚሏችሁ እና አፌዙባቸው። በእግዚአብሔር መንግስት ጉዳይ ውስጥ ያላቸውን መሰጠት አፌዙባቸው። ነህምያ ይሄንን ለመስማት ጊዜ አልነበራቸው። ህዝቡ ይሄንን ለመስማት፣ ነህምያ ይሄንን ለመስማት ጊዜ አልነበሩ። ከዛ ወደ ማስፈራራት መጡ። ወደ ጠብ፣ ወደ ከረረ ነገር እንገላችኋለን ምናምን፣ ወደ ጦርነት፣ ወደ በረታ ነገር መጡ። ስለዚህ ነህምያ አንድ ነገር አደረገ። እንዲህ አይነት ሰልፍ ሲመጣ መደረግ ያለበትን ነገር ነው የምነግራችሁ። የመጀመሪያው ያደረገው ነገር ነህምያ በእነዚህ ሰዎች አማካኝነት የሚመጣውን ሰልፍ የሚመክቱ ጠባቂዎችን አቆመ። ከዛስ ህዝቡን አደራጀው። ልብ ብላችሁ ስሙኝ። ጠላት ለሚወረውርባችሁ ፍላጻ ፌሎሺፕ ዋና ነገር ነው። ከእግዚአብሔር ህዝብ ጋር መተባበር፣ ከእግዚአብሔር ህዝብ ጋር አብሮ መጸለይ፣ ከእግዚአብሔር ህዝብ ጋር አብሮ መቆም በጣም ወሳኝ ነገር ነው። ይሄን አደረገና አንድ ነገር ነገራቸው። ታላቁና የሚያስፈራውን ጌታ አስቡ አላቸው። ታላቁንና የሚያስፈራውን ጌታ ምን በሉ? አስቡ። በዙሪያችሁ ያለውን ነገር ሳይሆን፣ በዙሪያችሁ ጦቢያው ሰንበላጥ የሚናገሩትን ነገር ሳይሆን ታላቁንና የሚያስፈራውን ጌታ አስቡ። አንድ። ሁለተኛ ስለ ወንድሞቻችሁና ስለ ወንዶች ሴቶች ልጆቻችሁ፣ ስለ ሚስቶቻችሁና ስለ ቤቶቻችሁም ተዋጉ አላቸው። ስንቶቻችን ዎሪየር ስፒሪት እንዳለን አላውቅም። ሰው ባለመዳኑ ምክንያት ምንቆጣ፣ ውሸት የሆነ ነገር ሲካሄድ ምንቆጣ፣ ውስጣችን የሚያዝን፣ ለጾም ጸሎት የምንነሳ ሰው አልዳነም፣ የእግዚአብሔር መንግስት ይሄ ጉባኤ አልሞላም፣ ብዙ ወንበሮች አያለው፣ ጾም ጸሎት ይዛለሁ የሚል ሰው ስንት ሰው እንዳለ አሮን ነው። እንዴት የእግዚአብሔር መንግስት ስራ አይቀጥልም የሚል ለውጊያ ይሄ ነው የሚሆነው። እነ ጦቢያው እነ ሰንበላጥ የሚቆሙት በዚህ ነገር ነው። ይሄ ቅጽበት የመንግስቱ ስራ መንፈሳዊም ተግባራዊም መሆኑን የሚያሳይ ነው። ልበሉ፣ ቻሌንጅ ሲነሳ የመንግስቱ ተሐድሶ በህይወታችሁ ውስጥ መንፈሳዊም ነው፣ at the same time ተግባራዊ ነው። ስለዚህ ምን አደረጉ ካላችሁኝ፣ መጸለይ ጀመሩ። እንዲጸልዩ ነገራቸው።
ይጸልያሉ፣ በንቃት ደግሞ ይጠብቃሉ። ጠላቶቻቸው ወደ እነሱ የሚያመጡትን ነገር በዝንጉነት አይሁን፣ በጣም አዌር ሆነው የጠላትን እንቅስቃሴ በሚገባ ይንቀሳቀሳሉ። ወደ መካከላቸው የሚመጣውን ነገር በደንብ ያሉ፣ እንዳይገባ ይከለክላሉ። ህብረታቸውን እንዳይበጠብጥ፣ ስራውን እንዳያስቆማቸው፣ አገልግሎቱን እንዳያስቆማቸው በንቃት ወንድሞችና እህቶች በቤተ ክርስቲያኑ ስትኖሩ በቅዱሳን መካከል አንዳንድ ጊዜ የምንናገረው አንዳንድ ጊዜ የምናደርገው ነገር ሳናስበው የእግዚአብሔርን ጉባኤ ለጠላት አሳልፎ የሚሰጥ ይሆናል። ንቃት ይጠይቃል። ይሄ የማረገው ነገር ይሄ የምሰራው ስራ የእግዚአብሔርን ሕዝብ ያንጻል ወይ? አንድ ነገር ልንገራችሁ። እዚህ ቤት ውስጥ እስካላችሁ ድረስ እዚህ ቤተ ክርስቲያን ውስጥ እስካላችሁ ድረስ እያንዳንዱ የህይወታችሁ ክፍል እኛን ይነካል። እያንዳንዱ የህይወታችሁ ክፍል እኛን ይነካል። ከኛ ውጪ ልትኖሩ አትችሉም። ትዳራችሁ ላይ የምትወስኑት ውሳኔ እኛን ይነካል። ልጆቻችሁ ላይ የምትወስኑት ውሳኔ እኛን ይነካል። እያንዳንዱ የምታረጉት ነገር ስታገኙ እኛን ይነካል፣ ስታጡ እኛን ይነካል፣ ስትደክሙ እኛን ይነካል፣ ስትበረቱ እኛን ይነካል፣ ስትናገሩ እኛን ይነካል፣ ዝም ስትሉ እኛን ይነካል፣ ስትወስኑ እኛን ይነካል። በፍጹም የኔ ነው መላገባት ምናምን የሚል ይሄ ዓለማዊነት ነው። አሜሪካዊነት አይደለም፣ ዓለማዊነት ነው። አሰምርበታለሁኝ። ፕራይቬሲ ዓለማዊነት ነው። 4 ነጥብ ይሰማ እንደሆነ ከኛ ውጪ ልትኖሩ አትችሉም። እንደሱ ስታረጉ ጠላት መካከላችን እንዲገባ እድል ትሰጡታላችሁ። ስራ እንዲያስቆመን፣ የወንጌል ስራ እንዲያስቆመን፣ ለወንጌል አገልግሎት እንዳንሄድ፣ እንዳንዘረጋ፣ እንዳናስብ፣ ስለ ወንጌል እንዳናቅድ ኢሹ ይፈጠራል። እዚህ ነህምያ እነ ጌርሳም እንዳይገቡ መካከላቸው እነ ጦቢያው እነ ሰንበላጥ ንግግራቸውን ይዘው እንዳይገቡ በንቃት እንዲጠብቋቸው፣ ረፍ ተመለስ እንዲሏቸው፣ በር እንዳያገኙ እድል ሰጧቸው። የኔ ወንድሞችና እህቶች ዓለማዊ አስተሳሰብ ወደ ቤተ ክርስቲያን እንዲገባ መንገድ መሆን የለብንም። ከቅዱስ ቃሉ ጋራ የማይስማማ ነገር ወደ ቤተ ክርስቲያን ወደ ቅዱሳን መካከል እንዲገባ መፍቀድ የለብንም። በጣም መጠንቀቅ አለብን። ለዚህ ነው እኛ የምናረገው ነገር ሌሎችን ይነካል ያልኳችሁ። ለምን ያላችሁኝ እንደሆነ በአንድ አካል ላይ ያለን ብልቶች ስለሆነ ይሄን ስትነኩ ይሄኛው ምንድነው አፍንጫ ሲመታ አይን ያለቅሳል ይባላል አይደል? እንደሱ ነን ያለን። ይሄ በቃ ስሪታችን ነው። ምንም ልታረጉት አትችሉ። ስሪታችን ነው። ስለዚህ ነህምያ ያደረገው ነገር ምንድነው? ጸልዩ አለ። ጸሎት ብቻውን በቂ አይደለም። ታዲያ ምን ያስፈልጋል? በንቃት መጠበቅ። ሶስተኛ ነገራቸው ይሄ ሁኔታው በጣም አስፈሪ ነው። ሁኔታው እነዚህ ሰዎች ከበውናል፣ ስራውን ሊያስቆሙን ነው የተነሱት፣ ኃይል እንደሌለን እየነገሩን ነው የሚሉት ነገር እውነት ነው። ግን አንድ ነገር ማድረግ አለባቸው። ምን ሲላቸው? በእግዚአብሔር ላይ መታመን። የእግዚአብሔር ስም የተባረከ ይሁን። ምክንያቱ ሲያላችሁ እንደሆነ ከተሰለፈብን ይልቅ ያሰለፈን ታላቅ ነው። አይገርምም? በእኛ ላይ ጦር ከከተተው ይልቅ በእኛ ላይ ዘመቻ ከጀመረው ይልቅ ከሱ ጋር እንድንጋፈጥ እኛን ወደ ሰልፉ የላከን እሱ የታመነ ነው። በእግዚአብሔር ላይ እንዲታመኑ ነቅተው እንዲቆሙ ነገራቸው። ይሄ ብቻ አይደለም፣ እንዲያመልኩ እግዚአብሔርን ማምለክ እንዲቀጥሉ፣ እግዚአብሔርን የማምለክ ጉዳይ እንዳያቋርጡ፣ ወርሺፕ እግዚአብሔርን የማምለክ ጉዳይ ከእግዚአብሔር ጋር ህብረት የማድረግ ነገር እንዲቀጥል ነገራቸው። በስራው ላይ እንዳይቦዝኑ እንዲደክሙ ነገራቸው። ምክንያቱም የእግዚአብሔር መንግስት ስንፍናንና ተስፋ መቁረጥን በጭራሽ አያበረታታም። የተገራ ድፍረት አለን። ልቅ ድፍረት አይደለም ያለን፣ የተገራ የታወቀ ስርዓት ያለው ድፍረት አለ በእግዚአብሔር መንግስት ውስጥ። ነህምያ ፍርሃት ህዝቡን እንዳያደነዝዘው። ፍርሃት ዘመዶቼ ሰውን ያደነዝዛል፣ አደገኛ ነገር ነው። እና እንዳያደነዝዝ የነገራቸው ነገር ምንድነው? እግዚአብሔርን አስቡ። አይገርማችሁም? እግዚአብሔርን ምን በሉ? አስቡ። ለምንድን ነው ይሄን ያላቸው ካላችሁ እግዚአብሔርን ማሰብ እንደሚያጠነክራቸው፣ እንደሚያበረታቸው፣ እንደሚያነሳቸው፣ እንደሚያቆማቸው ያቅ ነበር ነህምያ። ይሄን ተረድቶ ነበር።
ስለዚህ ቅጥሩን የሚሰሩ ሰዎች የጌታን ታላቅነት ባሰቡ ጊዜ ስራቸውን በድፍረት ቀጠሉ። አይገርምም? እነ ጦቢያው እነ ሰንበላጥ እያሉ እስካሁን ድረስ ጥናት ይደረጋል በዚህ ግንብ ላይ። በ52 ቀን ውስጥ ያንን የሚያክል ግንብ ሰርተው ጨረሱ። ምን እያለ? ሰልፍ እያለ፣ ተግዳሮት እያለ፣ ተቃውሞ እያለ፣ ቻሌንጅ እያለ በ52 ቀን ውስጥ ጥንቅቅ አድርገው ሰርተው ጨረሱት። ምን ስለሆነ? እግዚአብሔርን ያስቡ ስለነበር። ለእኔና ለእናንተ ዛሬም ሁኔታው በጣም ተመሳሳይ ነው። የመንግስቱ ህይወት ቀላል አይደለም። እግዚአብሔርን ማምለክ፣ እግዚአብሔርን ማገልገል፣ እግዚአብሔርን መንግስት ማሰብ፣ በእግዚአብሔር መንግስት ውስጥ መኖር እስናት ቀላል አይደለም። ነገር ግን ከሰልፉ ይልቅ እግዚአብሔር ታማኝ ነው። ቅድም እንደነገርኳችሁ የመንግስቱ ተሐድሶ የሚከናወነው በዚህ አስተሳሰብ ድፍረት በሞላባቸው ሰዎች ነው። በመንግስቱ የተሐድሶ ስራ ውስጥ ተቃውሞ በሚነሳበት ጊዜ የጀመርነውን ስራና መሳሪያችንን ወይም የጀመርነውን አገልግሎት፣ የጀመርነውን ሩጫ፣ የጀመርነውን ትጋት መጣል ሳይሆን ይልቁንም ጌታን እያሰብን የዕብራውያን ጸሐፊ እንደነገረን በፊታችን ያለውን ሩጫ ኢየሱስ ክርስቶስን እያሰባችሁ ምን በሉ? ሩጡ። ፓስተር እያሰባችሁ እንዳትሮጡ፣ አገልጋይ እያሰባችሁ እንዳትሮጡ ትቆማላችሁ። ማንን እያሰባችሁ? ኢየሱስን። ማንን እያሰባችሁ? እግዚአብሔርን። ሩጡ። ነህምያን እያሰቡ አልነበረም ሰዎቹ የሚሮጡት። ነህምያም እየመራቸው ያለው እግዚአብሔርን እንዲያስቡ፣ እግዚአብሔርን እንዲያዩ። ወንድሞቼ እናቶቼ፣ አገልጋይ ላይ የተንጠለጠለ መንፈሳዊ ህይወት አይጠቅማችሁም፣ ይቅርባችሁ። ነገራችሁን ወደ እግዚአብሔር ወሰዱ። የእግዚአብሔር መንግስት ተሐድሶ በዚህ መልክ ይቀጥላል ማለት ነው። እግዚአብሔር መንግስት ሌላኛው አምስተኛው የምናነሳው ሐሳብ መንግስቱ በእግዚአብሔር ቃል ይታደሳል። በዚህ በነህምያ መጽሐፍ ውስጥ ካሉት ምዕራፎች ውስጥ እጅግ ታላቅ ትዕይንት የምታዩበት ምዕራፍ 8 ነው። በጣም የሚገርም የመጽሐፍ ቅዱስ ክፍል ነው። ምዕራፍ 8 ህዝቡ በሙሉ ተሰበሰቡ እና እዝራ የተባለው ጸሐፊ ማማ ላይ ቆመ። እንደዚህ አይነት ምስባክ ማለት ነው። እንደዚህ አይነት ምስባክ ላይ ቆሞ የእግዚአብሔርን ቃል ለህዝቡ ማንበብ ጀመረ። በጣም የሚገርም ነገር ነው። የእግዚአብሔር ቃል ስፍራ ይዞ ታዩታላችሁ ምዕራፍ 8 ላይና የእግዚአብሔርን ቃል ለህዝቡ ማውራት መንገር ጀመረ። እና በነህምያ መጽሐፍ ውስጥ የምናገኘው የመንግስቱ ተሐድሶ ዝም ብሎ የተከሰተ ክስተት አይደለም። የእድሳቱ ወይም የተሐድሶ ማዕከል የእግዚአብሔር ቃል ነበረ። የእግዚአብሔር ቃል የሌለበት ተሐድሶ መንፈሳዊ ተሐድሶ አይደለም። የእግዚአብሔርን ቃል ማዕከል ያላደረገ መንፈሳዊ መነቃቃት አይደለም፣ መንፈሳዊ ረብሻ ነው የሚሆነው። መንፈሳዊ ረብሻ ነው የሚሆነው። የእግዚአብሔርን ቃል ማዕከል ያደረገ መነቃቃት ዘላቂ ነው። ምዕራፍ 8 የሚያረጋግጥልን ነገር ምንድነው ያላችሁ እንደሆነ የእግዚአብሔር ቃል ለመንፈሳዊ ተሐድሶ በጣም ወሳኝ መሆኑን የሚያስረዳ እውነት እንደሆነ ታያላችሁ። የሚገርመው ነገር እዝራ ቃሉን ማንበቡ አይደለም። ህዝቡ ደግሞ የእግዚአብሔርን ቃል ምን ያደርጉ ነበር ይላል? ይሰሙ ነበር። ህዝቡ ደግሞ የእግዚአብሔርን ቃል ይሰሙ ነበር። እነማን ባሉበት? እነ ጦቢያው፣ እነ ሰንበላጥ፣ እነ ጌርሳም ባሉበት፣ የሚቃወሟቸው የሚገዳደሯቸው ባሉበት እነሱን መስማት ትተው ማንን ይሰሙ ነበር? የእግዚአብሔርን ቃል። ወደፊት እንዳይቀጥሉ፣ እንዳያገለግሉ፣ የመንግስቱን ስራ የመንግስቱን ተሐድሶ እንዳያስኬዱ የሚጮህ ድምጹን ከፍ አድርጎ ጦርነት እያወጀ የሚጮህ ድምጽ እያለ ከዚያ ውስጥ ተነጥቀው እንዲወጡ የቀን እኩሌታ ቆሞ እዝራ የእግዚአብሔርን ቃል ሲያነብ ህዝቡ በእንዲህ ያለ ጥሩ ወንበር ላይ ተቀምጠው አይደለም፣ ቆመው የእግዚአብሔርን ቃል ይሰሙ ነበር። እንዲህ ባለ ወንበር ላይ ቁጭ ብለው ሰዎች የእግዚአብሔርን ቃል መስማት በማይችሉበት በዚያ ዘመን ሰዎች ቆመው ስንት ጊዜ ነው የሚለው? የቀን እኩሌታ half of a day ቆመው ይሰሙ ነበር። ለምን? የእግዚአብሔር ቃል በጣም ኢምፖርታንት ነው። ይሄ የመንግስቱ መርህ ነው። ምክንያቱም የእግዚአብሔር ህዝብ በእግዚአብሔር ቃል እየተቀረጸ ነው መንፈሳዊ ተሐድሶ የሚመጣው። የእግዚአብሔርን ህዝብ አስተሳሰቡን፣ የእግዚአብሔርን ህዝብ የኑሮ ስርዓቱን፣
የእግዚአብሔር ሕዝብ አገልግሎቱን የእግዚአብሔርን ሕዝብ ማህበራዊ ግንኙነቱን አቅጣጫ የሚሰጠው የሚቀርጸው የእግዚአብሔር ቃል በጠላት ላይ የበላይ እንዲሆን እምነቱን የሚቀርጸው በውስጡ የሚሰራውን የጸጋ ስጦታ አገልግሎቱን የሚቀርጸው የእግዚአብሔር ቃል ነው። ይሄ መንግስቱ መርህ ነው ዘመዶቼ። ከነህምያ ጋር ለነበሩት ሰዎች ቅጥሩን መስራት በጣም አስፈላጊ ጉዳይ ነው። ምክንያቱስ የመጡት ቅጥሩን ሊሰሩ ስለሆነ ቅጥሩን ሊያድሱ ስለሆነ። ልብ ብላችሁ ስሙኝ ዘመዶቼ፣ በቤተ ክርስቲያን ውስጥ ማገልገል በጣም አስፈላጊ ነገር ነው። እግዚአብሔር በእጃችን ላይ ያስቀመጠውን ኃላፊነት መወጣት በጣም አስፈላጊ ነገር ነው። በጣም አስገራሚው ነገር የቅጥሩን ስራ እየሰሩ የእግዚአብሔርን ቃል መስማት አላቆሙ። ቅጥሩን መስራት በጣም አስፈላጊ ነገር ነው። ከዚያ በላይ ግን ለእግዚአብሔር ቃል መገዛት በጣም አስፈላጊ ነገር ነው። መስራት አለባችሁ፣ በጣም አለባችሁ። ገንዘብ ማግኘት አለባችሁ፣ በጣም አለባችሁ። መማር አለባችሁ፣ በጣም አለባችሁ። በጣም ብዙ ነገር ማድረግ አለባችሁ። ነገር ግን ከምታደርጓቸው ነገሮች ሁሉ በላይ ግን የእግዚአብሔር ቃል ለኔና ለናንተ ዋነኛ ነው። ለምን ካላችሁኝ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ ምን አይልም፣ አይኖርም። የእግዚአብሔርን ቃል ቫልዩ ያደርጉ ነበረ። ያለ ቅዱሳት መጽሐፍት ቅጥሩ መታደሱ ብቻውን ዘላቂ ተሐድሶ ሊሆን አይችልም። የእግዚአብሔር ቃል በሌለበት፣ የእግዚአብሔር ቃል ዕውቀት በሌለበት፣ በሕይወታችን የእግዚአብሔር ቃል ስፍራ ባልያዘበት፣ የእግዚአብሔርን ቃል በማንኖርበት ዘላቂ የሆነ መንፈሳዊ ተሐድሶ የለም። አንዳንድ ጊዜ ያስገርመኛል። በቤተ ክርስቲያን ውስጥ የማያቸው ማስታወቂያዎች አሉ። ፕሮግራም ሲዘጋጁ የሪቫይቫል ኮንፈረንስ ይላሉ እና ሪቫይቫሉ የሚመሰረተው ተጋብዞ በሚመጣው ሰባኪ ላይ ነው እና እንትና የሚባል ዘመዶች ማንንም ለማንኳሰስ አይደለም የምናገረው፣ ግን እውነቱን መነጋገር ስላለብን ነው። ከእውነቱ ጋር ዲል ማድረግ ስላለብን ነው። እንትና የሚባል አገልጋይ ይመጣልና ሪቫይቫል፣ በዚህ የሪቫይቫል ፕሮግራም ላይ እንዳይቀሩ ይባላል እና ትሄዳላችሁ። ያ ሪቫይቫል እንዲከሰት አሪፍ ዘማሪ ይጋበዛል፣ በደንብ አድርጎ የሚያዘምር ሙዚቃ መሳሪያ ከተቻለ ይገዛል፣ ካልሆነ በኪራይ ይመጣል። ሙዚቃ ተጫዋቾች በኪራይም ቢሆን ለዛ ቀን ተፈልገው ይመጣሉ። መድረኩ በደንብ መልክ ይይዛል። መብራቱ ሁሉ ነገር በደንብ ይሆናል እና ስትገቡ ወደ አዳራሹ ከዚህ ከለመዳችሁት ድባብ ወጣ ያለ ስለሆነ ስፔሻል ሆነ የእግዚአብሔር መምጣት የመጣ ይመስላችኋል። ውሸት ነው። ከዛ ይጀመራል ጨዋታው። ለሶስት ቀን ነው፣ ለሶስት ቀን ጨዋታ ይቀጥላል እና ሶስተኛው ቀን ላይ ስትደረጉ ስለምትቆዩ በጣም ትግላላችሁ እና ከዛ በቃ ትንቢት ሁሉ ከተነገራችሁ ደግሞ በቃ አትቻሉ። ከዛ ኮንፈረንሱ እሑድ ዕለት ማታ ያበቃል። ያ ሪቫይቫል እሑድ ዕለት ማታ ይዘጋል። ሰኞ ዕለት እነ ጦቢያው ይመጣሉ። ወይ ቢሮ ነው የሚመጡት፣ ብቻ ሰምዌር ይመጣሉ። እነ ጦቢያው እነ ሰንበላት ይመጣሉ። ወይ በባላችን ወይ በልጃችን ወይ በጓደኛችን ወይ ባለቃችን በኩል ይመጣሉ። ምንም የለም የሰማነው ሶስት ቀን ስንማማኝ ምንም ያስነው ነገር የለም። ደን ዷ ሲያረጉን ጌታ ይገስጸው፣ እንዴት ያለ የበረከት ጊዜ ነበረኝ እኮ አወረደኝ እንላለን። ልብ በሉ፣ እነ ጦቢያው እነ ሰንበላጥ ሊያወርዷቸው አልቻሉም። ለምን ካላችሁ የእግዚአብሔር ቃል ነበራቸው። እነዛ እኮ ጩኸታቸውን አላቆሙም። እነዛ እኮ ስድባቸውን ፌዛቸውን አላቆሙም እኮ። እነሱን ኢግኖር አድርገው የእግዚአብሔርን ቃል የቀን እኩሌታ ሲነገር ስለሰሙት፣ ያ ቃል የታመነ ስለሆነ፣ ያ ቃል ኃይለኛ ስለሆነ ያ ጩኸት እያለ አይወርዱም። እነሱ ቅጥሩ ላይ ናቸው፣ አይወርዱም። እነሱ አምልኮ ላይ ናቸው፣ ይቀጥላሉ፣ ይሰራሉ። ዘመዶቼ የመንግስቱ ተሐድሶ ዘላቂ ሊሆን የሚችለው በእግዚአብሔር ቃል ብቻ ነው። ቃሉ ኃጢአታቸውን ገለጠው። ሲነበብ የእግዚአብሔር ቃል ድክመታቸውን፣ ነውራቸውን ገለጠው መጣ። የእግዚአብሔር ቃል ካልተገለጠ በስተቀር ኃጢአታችንን ማየት አንችልም። ምክንያቱም ቅዱስ ቃሉ እንዲህ ብሎ ነው የሚናገረው፣ መስታወት ነው ይላል፣ ማንንም አይፈራም ይላል። እኔ አሁን አንዳንድ ነገር ለመናገር ፈራለሁ። በመካከላችሁ አንዳንዶቻችሁን ፈራለሁ።
ስለዚህ አልናገርም። የእግዚአብሔር ቃል ግን አይፈራም። ቅዱስ ቃሉን ሳስተምር ግን አልፈራም። ለምን ካላችሁ የኔ ኃላፊነት ስላልሆነ፣ የኔ ጉዳይ ስላልሆነ በቅዱስ ቃሉ መሰረት ግን በደንብ እና አንዳንድ ሰዎች ስለኔ ነው እንደሚናገረው እኔ ምን አገባኝ? ስላንቺ አይደለም የማወራው፣ እኔ እግዚአብሔር ቃል ነው የማወራው። ከሰማሽ ትድኛለሽ፣ ከሰማህ ትድናለህ። ካልዳንክ አንተና እግዚአብሔር ብቻ። በግል ሳገኛችሁ ግን እንደሱ አይደለም። ተጠንቅቄ ነው የማወራው። አንዳንድ ነገር አልነግራችሁም፣ አንዳንድ ነገር አላወራችሁም ከአንዳንዶቻችሁ ጋር። ለምን ካላችሁ አቅማችሁን ስለማቅ፣ እንዳትጎዱብኝ፣ እንዳትጠፉ፣ እንዳትፈራርሱ። በእግዚአብሔር ቃል ጊዜ ግን እንደሱ አይደለም። እና እዝራ የእግዚአብሔርን ቃል ሲያነብላቸው እነዚህ ከምርኮ የመጡ ስራው ያደከማቸው እነ ጦቢያው እነ ሰንበላጥ በሰልፍ የሚያስጨንቋቸው ሰዎች እያባበላቸው አልነበረም። ዝም ብሎ እግዚአብሔርን ቃል ያወራላቸዋል። የእግዚአብሔር ቃል ነገራቸውን ግልጥልጥልጥ አድርጎ ያሳያቸዋል። ከዚያስ ወደ ንስሐ እንዴት እንደወደቁ እንዴት ለምርኮ እንደተዳረጉ በቅዱስ ቃሉ መሰረት ሲያሳያቸው እዚያ ሆነው ማልቀስ ጀመሩ ይላል። የእግዚአብሔር ቃል ያስለቅሰን። አይገርማችሁም? የእግዚአብሔር ቃል ሲያጽናናንም ሲመክረንም ሲገስጸንም ያስለቅሰን። አለቀሱ ይላል እግዚአብሔር ቃል ሲነበብ። ዋው! እንባቸው ወረደ፣ ማልቀስ ጀመሩ። ታድሷቸው በዚያ ውስጥ መጣ። ቢያለቅሱም ቢያዝኑም የእግዚአብሔር ደስታ ግን ኃይላቸው ነበረ። ዋው! የእግዚአብሔር ደስታ ወደ እሱ መመለሳቸው ኃይለኛ አደረጋቸው። ቃሉን መስማታቸው ለጦቢያውና ለሰንበላጥ ጊዜ ማጣታቸው ኃይለኛ አደረጋቸው። ስለዚህ የእግዚአብሔር መንግስት ተሐድሶ በዚህ ሚዛን ተጠብቆ የሚሄድ ነው። ኃጢአትን መረዳትና ደስታ ማግኘት፣ በእግዚአብሔር ደስታ መደሰት፣ ንስሐና ተስፋ። ንስሐ ለሚገባ ሰው ተስፋ አለ። አሁን በቤተ ክርስቲያን ውስጥ የጠፋብን ትምህርት ንስሐ የሚባለው ትምህርት ነው። እኔ ይቅርታ አድርጉልኝ፣ አሁን ያለው ጄኔሬሽን ንስሐ የሚባል ነገር ታውቃለህ? ጌታን ተቀብያለሁ የምን ንስሐ ነው የሚላችሁ? የመጀመሪያ ትምህርት ተወስደናል እንዴ? ወደ መጀመሪያ ነገር ተመልሰናል እንዴ ይላሉ ሰዎች። በጣም ነው የሚያስገርመኝ። የመንግስቱ እውነት የእግዚአብሔር ቃል ሲገለጥ የሚመጣው የመንግስቱ ተሐድሶ በእግዚአብሔር ቃል እውነትና ጸጋ ባንድ ላይ ይገለጣሉ። ምን ሲገለጥ? የእግዚአብሔር ቃል ሲገለጥ። ስለዚህ አንዲት ቤተክርስቲያን በውጫዊ እንቅስቃሴ ንቁ ሆና በእግዚአብሔር ቃል ላይ ካልተመሰረተች በመንፈሳዊ ነገሯ ወይም በመንፈስ ደካማ ልትሆን ትችላለች። የእግዚአብሔር ቃል ዋነኛው ጉልበታችን ነው። ቅዱስ ቃሉ በሚሰማበት የቃሉ ትክክለኛ ዕውቀት ሰዎች በሚረዱበት፣ ልብ በሉ፣ እዝራ የእግዚአብሔርን ቃል ሲነግራቸው አለቆች ደግሞ ያብራሩላቸው ነበር። ልክ እንደኔ እንዲህ ማለት እንዲህ ነው እያሉ እየተረጎሙ ትክክለኛ የእግዚአብሔርን ቃል ግንዛቤ ያስይዟቸው ነበር። የኔ ወንድሞችና የኔ እህቶች፣ ጌታ ያበርሻል፣ ጌታ ያከንፍሻል የሚል ይሄ ምንድነው አምጣል፣ ይሄ ምንድነው የአንቂዎች ንግግር፣ የሞቲቬሽናል እንትን አይደለም የሚያስፈልገን፣ ዕውቀት ነው የሚያስፈልገን። የእግዚአብሔርን ቃል በተን አድርጎ አብራርቶ እንድንረዳው የሚያደርገን ነው የሚያስፈልገን። ናዝራ ሲያነብ የሚያብራሩ ሰዎች ነበሩ፣ የሚያስረዱ ሰዎች ነበሩ። ለምን ካላችሁ የምንኖረው የገባንን ያህል ነው። የምንለወጠው የምንታደሰው ያወቅነውን ያህል ነው። ከተረዳ ነው ካወቅ ነው በላይ ምንም ልንሆን አንችልም። ና የእግዚአብሔር ቃል በሚሰማበት የቃሉን ትክክለኛ ዕውቀት ሰዎች መረዳት አላቸው። በመረዳት መቆም ብቻ ያለባቸው መታዘዝ ያስፈልጋቸዋል። በዚያ ጊዜ የመንግስቱ ተሐድሶ ይጠነክራል እና ልይት ብለን እንታያለን እንደ መንግስት ዜጋ። ስድስተኛው በዚህ በነህምያ መጽሐፍ ውስጥ የምናገኘው የመንግስቱ ተሐድሶ የሚሆንበት መርህ መንግስቱ ንስሐንና መታደስን ይጠይቃል። ምዕራፍ 8 የእግዚአብሔር ቃል ተገለጠ። ምዕራፍ 9 አስገራሚ ነገር ታገኛላችሁ። ምዕራፍ 9 የኑዛዜ ምዕራፍ ነው። የኑዛዜ ምዕራፍ ነው። የኮንፌሽን ምዕራፍ ነው። ስለዚህ ህዝቡ አንድ ነገር አደረጉ። በእግዚአብሔር ቃል እውነት መሰረት ሁሉን ጉለት ስላዩ የእግዚአብሔር ቃል እንደሚናገር ህዝቡ ጾሙ ይላል። ማቅ ለበሱ፣ ራሳቸውን ከርኩሰት ለዩ፣ ኃጢአታቸውን ተናዘዙ።
ምዕራፍ 9 የሆነው ነገር ይሄ ነው። እውነተኛው ተሐድሶ በዚህ መርህ መሰረቱ ይመጣው። በታሪክ ዘመናት ሁሉ የተገለጠው የእግዚአብሔር ታማኝነት ምን እንደሚመስል ከዚህ ጋር ዘከሩ። አቤት አሉ። ውድቀታቸውን ምናምናቸውን አዩ፣ ጾሙ፣ ጸለዩና ሲያዩ ለካ እንደነሱ ማንነት ዛሬ ላይ መድረስ የለባቸው። ለካ ዛሬ ላይ የደረሱት ወደ ተሐድሶ የመጡት ከምን የተነሳ ነው? ከእግዚአብሔር ምሕረት የተነሳ። ስለዚህ ምሕረቱንም አብረው ማውራት ጀመሩ። ምሕረቱንም አብረው መናገር ጀመሩ። እውነተኛ የመንግስቱ ተሐድሶ የሚመጣው በእንደዚህ አይነት የንስሐ ፕሪንሲፕል ነው። በእንደዚህ አይነት የንስሐ ፕሪንሲፕል ነው። እግዚአብሔር ማን እንደሆነ ማሰብ ስንጀምር ያደረገውን እግዚአብሔር የሰራውን ትናንት ያሳለፈንን ትናንት ያስመለጠንን ነገር ስናስብ እሱን ስናስብ የእግዚአብሔርን ድል ስናስብ ከዚያስ የራሳችንን የትናንትና ውድቀት የራሳችንን የትናንትና አመጽ በእግዚአብሔር ፊት አምነን ስንናዘዝ እና ወደ ኪዳን ታዛዥነት ስንመለስ መንፈሳዊ ተሐድሶ በህይወታችን ውስጥ በኃይል መሄድ ይጀምራል። ትዳራችን ውስጥ በሉ፣ ህይወታችን ውስጥ በሉ፣ ቤታችን። በነገራችሁ ላይ መንፈሳዊ ተሐድሶ ከጀመረ የሚጀምረው እዚህ አዳራሽ ውስጥ ሳይሆን ቤታችሁ ነው። እኔ ያወራው ያለሁት እዛ ስለሚጀምረው ነገር ነው። መንፈሳዊ ተሐድሶ ቤታችሁ ሲጀምር የፈረሰው የጸሎት መሰዊያ ሲሰራ ታገኙታላችሁ። ቤታችሁ ውስጥ ባልና ሚስት አብረው ሲጸልዩ፣ ልጆችና ወላጆች አብረው ሲጸልዩ ይታያል፣ ይጀምራል። ዝም ብሎ ይሄ ያለ አይደለም በቃ መንፈሳዊ መሆናችንን ለማሳየት ዝም ብሎ ቤት ውስጥ የሚደረግ መርህ ፕሪንሲፕል ሳይሆን በእውነተኛ ኮንቪክሽን በእውነተኛ በርደን ስለ እግዚአብሔር መንግስት ጉዳይ የኛ ትዳር መጾም ይጀምራል። የኛ ቤት የኛ ልጆቻችንን ይዘን ሰው እንዲድን መጾም፣ ሰው እንዲድን መጸለይ እንጀምራለን። እዚህ ምድር ላይ ያለ የጨለማ ስራ እንዲፈርስ መጸለይ እንጀምራለን። የት? ቤት። እና ውጤቱ ከየት ይጀምራል? ከጎረቤት። ዘመዶቼ ይሄ ልክ ይህን ስነግራችሁ አንድ ነገር ወደ አእምሮ ይመጣ። ኢትዮጵያ በማገለግል ጊዜ ስንቶቻችሁ እንደምታውቁት አላቅም፣ በዚያ ጊዜ ታጠቅ ጦር ሰፈር የሚባል ነበር። ኢህአዴግ መንግስት ከገባ በኋላ እዛ ውስጥ የነበሩ ወታደሮች ሁሉ ወጥተው በቃ ሌሎች ሰዎች ገብተው መኖር ጀምረው ነበር። እና ኢህአዴግ መንግስት እንደገባ አካባቢ ነው ወደዛ ቦታ ሄድኩት እና ሱባ የሚባል ጋራ አለ። እዛ ጋራ ላይ ነበረ አገለግል የነበረው እና እዛ ሳገለግል ውዬ ማታ ወደዛ ወደ ካምፑ መጣሁ እና የመጣሁበት ካምፕ ላድር ነው የመጣሁት። ላድር የመጣሁበት ቤት ባልና ሚስት ናቸው። ሶስት ወይም ሁለት ልጆች አሏቸው ካልተሳሳትኩ። በጣም የሚገርሙ ሰዎች ናቸው። በጣም የሚገርሙ ልጆቹም ወላጆቹም በእግዚአብሔር ፊት በመጾም በመጸለይ በመጋደል የሚታወቁ ናቸው። የሚጾሙትና የሚጸልዩት እዛ ሱባ ጋራ ላይ ጊፍቲ የምትባል አንድ ዛሩላጅ ያለባት ሴትዮ አለች። አካባቢውን በሙሉ የምትገዛ እሷ ናት። እና ሁለት ነገር የሚጸልዩት ቤተሰቡ ነው የሚጸልየው። ልብ በሉ፣ ቤተክርስቲያን ዛል ተተከለችም፣ ቤተሰቡ ነው ዛ የሚጸልየው። እና የሚጸልዩት እቺ ሴትዮ ወይ ትዳን ወይ ትነቀል እያሉ ነው የሚጸልዩት። ወይ ትዳን ወይ ትነቀል። ለምን ያላችሁ እንደሆነ እዛ አካባቢ ያለ ሰው እናንተን ለመምታት ዱላ ይዞ እናንተ ጋር ሲመጣ የእሷን ስም ጠርታችሁ እንትን ካላችሁ ያቆማል። በእግዚአብሔር ብትሉት ገምሶ ነው የሚጥላችሁ። የፈለጋችሁትን የታቦት ስም ብትጠሩ አናታችሁ ብሎ ነው የሚጥላችሁ። የእሷን ሴትዮ ስምና የወፋን ስም ከጠራችሁ ይቆማል፣ አይነካችሁም። እና ይጸልያሉ። ይሄ በደንብ ስሙ። ይሄም ነግራችሁን ነገር እኔ እንደነገርኳችሁ እዛ ሳገለግል ውዬ ምናምን ማታ መጣሁ እና እነሱ ቤት ነው ያረፍኩት። ማታ ላይ እንጸልይ አሉኝ ማለት ነው። ደክሞኛል፣ በጣም ደክሞኛል። እንጸልይ፣ አንተ እግዚአብሔርን ታገለግላለህ፣ እንደደከመህ እናውቃለን። እኛ አንድ ጸሎት ስላለን ዛሬ ከኛ ጋር እንድትጸልይ እንፈልጋለን፣ እግዚአብሔር ድል ይሰጠናል አሉ። ጸሎት እርሳቸውን አላቅም። እሺ እንጸልይ አልኳቸውና ጸሎት ጀመርን። ልክ ጸሎት ጀምረን በእግዚአብሔር ፊት ነው ቆሜ የማወራው። 15 ደቂቃ ተንበርክከን እንደጸለይን የቤታቸው በር ተደረገ ማለት ነው። ከዛ ሁላችንም በጌታ በኢየሱስ ስም ብለን ገሰጽን።
ማለት እንትኑ በራ መታቱ የእንትን አይደለም የሰላም አይደለም በጣም ነው ጓ አርጎ ነው የከፈተው ያንቋቋውና በቃ ሊደበድቡን የመጡ ሰዎች እንዳሉ ነው ያሰብኩት። ከዛ ባለየው እኔ ልክፈት ስለው ኖ አንተማ አትከፍትም የሰው ሀገር ሰው ነኝ እኔም ከፍተው አለኝ። ከዛ ሄደና የበሩን መቀርቀሪያ አወጣው እንደዚህ ለአሜሪካን ሳይገባ በሩ የሚዘጋው እና ጫቱን ቆሞት ከላይ ደግሞ እንትነች ሳብ አረገ ወርታች አረገና ከፈት ሲያረግ አንድ ሰውዬ እናቱ እንደወለደችው እርቃኑን በሩ ላይ ቆሟል። ከዛ ያ በኢየሱስ ስሙን ጠራና እገሌ ምን ልትሰራ መጣል አላስተኛላችሁኛ አለ። እንዴ ሰውየው ነርስ ነው ያ የመጣው ሰውዬ ምን አለበት አትሉም? መንፈስ የምን መንፈስ? የዛር መንፈስ። እኛ እኮ ድምጻችን አውጣ እንጸልያለን ስለ መንግስቱ እዚህ ተጋርዶ መጥቶ በሩ ላይ ቆመ እና በሩ ጋር እርቃኑን ቆሞ አላስተኛላችሁኝ ተቃጠልኩ የት ልሂድ ብሎ ድብ አለ። ጎትተን አስገባን አንሶላላው ላይ ጣልንና ጂኒውን አስወጥተን አንሶላውን አሻሽርተን በሌላ ልብስ ለብሰናለው ለሊቱን ስንጸልይ ያድር ማለት ነው። እኔ ድካሙ ለቀቀኝ። ያ ሰውዬ ነፃ ሲወጣ በቃ ድካሙ ለቀቀኝ። በቃ ለሊቱን ስንለው አድርን። this is ዘመዶቼ መንፈሳዊ ተሐድሶ የመንግስቱ ተሐድሶ ማለት ነው። አየሹ በቤትሽ ይሄ ነገር መሆን ሲጀምር መጥቶ በርሽ ላይ ነው የሚቆመው እርቃኑን። ማአት ሰው አለ ጎረቤታችሁ ዲፕረስድ የሆነ አጋንንት ያሰሩ ዲፕሬሽን የሚሉት ጂኒ ስትረስ የሚሉት ጂኒ ሊነግራችሁ ማአት ጂኒ ያለ እዚህ ሀገር የእንግሊዘኛ ስም ያለው ማአት። እንዴት እንጀራ በልታችሁ ብቻ ትሞታላችሁ? እኔ ወንድሞችና እህቶች እናንተ ስፔሻል ሰዎች ናችሁ። እግዚአብሔር በእናንተ ህይወት ፕሮግራም አለው። ከእግዚአብሔር አጀንዳ ጋር ተገናኙ። የመንግስቱ ተሐድሶ እናንተ ቤት ይጀምር። እግዚአብሔር በእናንተ መስራት ይጀምራል። ዘመዶቼ በኪኒን ብቻ የሚኖር ሰው ጎረቤታችሁ ማአት ነው ያለው። ማአት የሚጮሁ ዛሬ ጧት ወደዚህ ስመጣ ማሚ አንተ እኮ ችግር አለብህ አለች። አታ ያለህን ነገር አታይም ምናምን አለች ማለት ነው። እና ምን አልኳት? ማንም ሰው ስለማይረዳኝ ልነግርሽ አልችልም አልኳት። ብዙ ነገር ላቅ እችላለሁ። ነገር ግን የእግዚአብሔር እጅ እስካሁን የነፍሴ ጩኸት ነው። ለምን ካላችሁኝ እዛ የምኖርበት ሰፈር 2 ቤት ውስጥ ያሉ ሰዎች አሉ። በዛ ባለፈ ቁጥር ቤት ውስጥ ሆኖ ይላሉ ያልፋል። አሁን መኖር አለብኝ ብላችሁ ጠይቃላችሁ። የእግዚአብሔር እጅ መምጣት አለበት። መንፈሳዊ ተሐድሶ የሚባለው ነገር እኔ ቤት ውስጥ ሲጀምር ሲቀጣጠል እርግጠኛ ነኝ እነዚህ ሰዎች የኔን ቤት አንኳኩቶ ነው የሚመጡት። እግዚአብሔር ለዚህ ነው የሚያወራን። እግዚአብሔር ይሄን እንደው እየነገረን ያለው ይሄን የሚያክል ትልቅ ጉዳይ ነው እግዚአብሔር እየነገረን ያለው። የሰማችሁኝ ነው? ዝም ብሎ እንዳይመስላችሁ አገልግሎት ሲጀምር እግዚአብሔር ትልቅ ጉዳይ ነው ያልኳችሁ ያልኳችሁ። እግዚአብሔር ይሄ ጉዳይ ነው ያለው። አብረዋችሁ የሚሰሩ አለቆቻችሁ ወንድሞቼ እና እህቶቼ ሰዎቹ ጥሩ ሰዎች ናቸው፣ ግን ከታሰሩበት እስራት የተነሳ ሰላም እንኳን ስትሏቸው ፈገግ ብለው ሰላም የማይሉ ሰዎች ብዙ የሉ። የተሰሩበት ቦታ ፊታቸው ሸክም ያለው ለማን እንደሚያወሩት ግራ የገባቸው። ምክንያቱስ ልዩነት አላዩም። እኛ ጋር እንዴት አድርገው ይንገሩን? አንዳንዴ እንደውም እኛና እነሱም ፊታችን አንድ አይነት ሊመሳሰል ሁሉ ይችላል። አንዳንዴ ደሱም ሊሆን ይችላል። ልክ እንደነሱ ብለን ሊሆን ይችላል። ምን ሄደው በነህምያ መጽሐፍ ሰዎቹ ተናዘዙ፣ እግዚአብሔርን መፈለግ ጀመሩ። ንስሐ ያመጣው ተሐድሶ በቤታቸው ውስጥ በኑሯቸው ውስጥ እግዚአብሔርን ማሰብ፣ እግዚአብሔር ያደረገውን
የኛን በደል አመጽ ማመን ወደ ኪዳን ህዝብነት መመለስ ያስፈልገናል። የእግዚአብሔር መንግስት ከኃጢአት ጋራ በምቾት አብሮ ሊኖር አይችልም። ኃጢአት ላይ መቆጣት አለብን። ደክመን ሊሆን ይችላል፣ ወድቀን ሊሆን ይችላል፣ ተሳስተን ሊሆን ይችላል። ስለተሳሳተን፣ ስለደከመን፣ ስለወደቅን ኃጢአት ላይ ኮምፕሮማይዝ አናደርግም። ተነስተን በደሙ ነጽተን ቁጣችን ግን ይቀጥላል። እሱ ላይ ያለን ቁጣ ይቀጥላል። ምክንያቱስ እግዚአብሔር መንግስቱን የሰራው በቅዱስ ህዝብ ነው። በቅዱስ ህዝብ ነው። መንግስቱን ለመስራት ቅዱስ ህዝብ ይፈልጋል። የተለየ የእግዚአብሔር የሆነ እግዚአብሔር የሚሸት ህዝብ እግዚአብሔር ይፈልጋል። በኋላ ላይ የነህምያ መጽሐፍ ሲጠቃለል እንደምታዩ በኋለኛዎቹ ምዕራፎች ላይ እንደሚታየው ነህምያ አንዳንድ ማሻሻያዎች ወይም ሪፎርሞች አድርጓል እና በዛ ባደረገባቸው ነገሮች ውስጥ ምንድነው የሆነው ነገር ያላችሁ እንደሆነ የመንግስቱን ተሐድሶ ከአምልኮ ጋር አያይዟል። እግዚአብሔርን የማምለክ ጉዳይ በቀጣይነት እንዴት እሱ ብቻ አይደለም። የመንፈሳዊ ተሐድሶ ጉዳይ በርስ በርስ ግንኙነታቸው ውስጥ በኋላ ላይ እንዲቀጥል አድርጎታል። በርሱ ብቻ አይደለም፣ በፋይናንስ አጠቃቀማቸው ላይ ዘመዶቼ ይሄን ትምህርት እያዘጋጀሁኝ ይሄን ትምህርት እንትን ካልኩና ሪቫይዝ እያደረኩ ያለፈው 15 ቀን ድንገት አንድ ነገር ወደ ውስጥ ይመጣ እና በሱ ነገር ጸለይኩና መጽሐፌን መመርመር ጀመርኩ። በኋላ ገንዘብና የእግዚአብሔር መንግስት የሚል ሐሳብ ወደ ውስጥ ይመጣ። ኔክስት ዊክ እሱን ትማራላችሁ። በጣም ኃይለኛ ነገር ነው ገንዘብ በእግዚአብሔር መንግስት ውስጥ። ከዛ ነው የሚቀጥሉትን መጽሐፍቶች ማየት የምንቀጥለው እና በኋላ ላይ ያደረገው ነገር ይሄንን ነው። ለግል ስነ ምግባራቸው የስነ ምግባር ግድፈት እንዳይገኝባቸው የመንግስቱ ተሐድሶ ይሄን ያደርጋል። ለዛ ሁሉ እንዲተርፍ አደረገው። ምዕራፍ 9 ላይ የመጣ ኑዛዜ የመንግስቱ ህይወት የዕለት ተዕለት የህይወት ባህሪያችንን ሁሉ የሚነካ ነው። የመንግስቱ ተሐድሶ መለወጥ በየዕለቱ የህይወት ስርዓታችን ላይ። ስለዚህ የነህምያ ታሪክ ለኔና ለናንተ በጣም አስገራሚ ነገር ይነግራል። ምን ያላችሁኝ እንደሆነ እውነተኛ የመንግስቱ መታደስ ስሜታዊ ወይም ሃይማኖታዊ ስነ ስርዓት ብቻ አይደለም። ታዲያ ምንድነው ያላችሁኝ እንደሆነ ተግባራዊ የሆነ የህይወት ስርዓት ነው። ተግባራዊ የሆነ የህይወት ስርዓት ነው። የሚታይ የአንድ ሰሞን ግርግር ሳይሆን ዘላቂ የሆነ በሚዘልቅ ተሐድሶ ውስጥ እግዚአብሔር ያስገባን። የእግዚአብሔር ህዝብ ቅጥሩ መሰራት ያስፈልጋቸው ነበር። ቅድስናም ደግሞ እንደዚህ ያስፈልጋቸው ነበር። እግዚአብሔርን ተግሳጽ እና መመለስ እምቢ የምንል ከሆነ እምቢ ያልን ወይም የእግዚአብሔር መንግስት የኔ ነው ማለት አንችልም። በሌላ ቋንቋ ምን እያልኩ ነው? አሁን ካወራሁት የህይወት ስርዓት ውጪ ሆነን ድኛለሁ በእግዚአብሔር መንግስት ነው ያሉት ምናምን ማለት አይቻልም። የመንግስቱ የህይወት ስርዓት በዚህ አግባብ ስለሆነ ያለው ንስሐ ወደ ጠለቀ ተሐድሶ ያመጣናል። የመጨረሻውን ነጥብ ላንሳ። እውነተኛው መንፈሳዊ ተሐድሶ ሲጀምር ከመንግስቱ ተሐድሶ በኋላ ወይም ከመታደስ በኋላ መንግስቱ መጠበቅ አለበት። ተሐድሶ ኮንሲስተንት መሆን አለበት። ነህምያ ቅጥሩን በመገንባት መቅደሱን በመስራት ብቻ አላበቃም። ይሄን ተሐድሶ ለማስቀጠል ህዝቡን ማስተካከል ቀጠለ። ህዝቡን አቅጣጫ መስጠት ቀጠለ። ህዝቡን ለማስተካከል ሲነሳ ነህምያ የወሰዳቸው ሜጀር የሆኑ ነገሮች አሉ። የመጀመሪያው ነገር ያደረገው ምንድነው? አለቆችን ሾመ። አደራጃቸውና በነገዳቸው አደራጃቸውና አለቆችን ሾመ። መንፈሳዊ ተሐድሶ እንዲቀጥል የምናስብ ከሆነ በቤተ ክርስቲያን ውስጥ በተደራጀንበት መደራጀት ውስጥ ለሚመሩን ሰዎች ሰሚት ማድረግ፣ እነሱን መታዘዝ፣ እነሱ ጋራ ኮኦፕሬት ማድረግ ኢምፖርታንት ነገር ነው። ሁሉ ነገር ላይ ፓስተሩ መጥቶ እንዲያወራ አይደለም መጠበቅ ያለበት። ጸሎትን የሚመሩት ሰዎች ካሉ
ያን የሚመሩ ሰዎች የጸሎት ስብሰባ ሲጠሩን መምጣት አለብን። መጽሐፍ ቅዱስ ጥናት የሚመሩ ሰዎች የመጽሐፍ ቅዱስ ጥናት ሲጠሩን መምጣት አለብን። መዘምራኑ በህብረት ነው የሚያገለግሉ። መዘምራኑን የሚመሩ ሰዎች ሲነግሩን በአግባቡ መሄድ አለብን። ነህምያ ሾመ በላያቸው ላይ። ለምን ካላችሁኝ የእግዚአብሔር መንግስት የሥርዓት መንግስት ነው። ታድሶ የሚቀጥ አለበለዚያ መንፈሳዊ ረብሻ ይነሳል። ቆሮንቶስ ቤተክርስቲያን ውስጥ መንፈስ ቅዱስ ይሰራ ነበር። የጸጋ ስጦታዎች ነበሩ። ነገር ግን ሥርዓት የሚባል ነገር አልነበረም። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14ን መጽሐፍ ያስፈልገው ለዚህ ነው። መሪዎቻቸውን አይሰሙም፣ በአግባብ አይሄዱም እና ላልዳኑት ሰዎች እንቅፋት መሆን ጀመሩ። መሰናክል መሆን ጀመሩ። ጳውሎስ ተገዶ እባካችሁ በጉባኤ በልሳን መናገር አቁሙ፣ አትረብሹ ጉባኤውን። ነብይ ነን እያላችሁ ዝም ብላችሁ በጉባኤ አትንጫጩ። ነቢያት ካሉ በተራ በአግባብ ይናገሩ። አንዱ ይናገር፣ ሌሎች ቁጭ ብለው ይለዩ ብሎ ተናገረ። ስርዓት መሪዎች የሚያስፈልጉን በስርዓት እንድንወጣ፣ በስርዓት እንድንገባ ነው። በስርዓት እንድናገለግል is very important። ዘመዶቼ የአገልግሎት ዘርፍ የሚመሩ ሰዎች በእኔና በእናንተ ምክንያት ልባቸው ከወደቀ በጣም ያሳዝናል። ደወልኩላቸው አይመልሱም፣ ጠራኋቸው አይመጡም፣ ነገርኳቸው አይሰሙም የሚሏችሁ ከሆነ በጣም ያሳዝናል። እግዚአብሔር መንግስት ውስጥ ነህምያ ሾመላቸው። እሱ ብቻ አይደለም፣ የመቅደሱን አገልግሎት ስርዓት ያሳያዘው። መቅደሱ ታድሷል። በመቅደስ ውስጥ አገልግሎት ተጀምሯል። በስርዓት መሆን ጀመረ። ስርዓት ያለው ነገር እኮ ያምራል አይደል? ስርዓት ያለው ነገር ያምራል። ስርዓት ያለው ነገር የሰውንም አይን ይስባል። አሁን በጣም ከምንነቀፍበት፣ በተለይ ጴንጤቆስጤ አማኞች በጣም ከምንነቀፍበት ነገር መካከል አንዱ ምን ነው ካላችሁኝ፣ በመካከላችን የሚሆኑ ነገሮች አብዛኛዎቹ ስርዓት የሌላቸው ናቸው አይደል? ስንዘምር ስርዓት አተናል። ስንጸልይ ለሰዎች ስርዓት አተናል። ካሜራ ገትረን የሚጸለይለትን ሰው እዚያ ቁመን ለፐብሊክ አጋልጠን ማይካፉ ላይ ብዙ ነገር ስርዓት አጥቷል። ስንዘምርማ ተውኝ። እኔ ነገሩ ከዓመት እስከ ዓመት እዚህ ስለሆነ ያለሁት ሌላ ቦታ ያለ ነገር ስለማላይ እግዚአብሔርን አመሰግናለሁ። ግን አንዳንዴ በዚህ በዩቲዩብ የማየው ነገር አለ የሚያጋጥመኝ እና አንዳንዱ በተለይ ይልኩልናል። ቆርጠሽ ላኪለት ነው፣ ቆርጠህ ላክለት የሚባል ነገር አለ። ይልኩልናል። ሲመጣ መልስ የላችሁ። መቅደሱ ውስጥ ነው ወይ ይሄ ትላላችሁ? መቅደሱ ውስጥ ነው ወይ? የጥምቀት በዓል ላይ የሚጨፈረውን ጭፈራ፣ እግዚአብሔርን ቃል ሊሰብክ የቆመ ሰው፣ እግዚአብሔርን ቃል ለሕዝብ የሚያስተምር ሰው ከአንድ ዘማሪ ጋር ምንም ያለ ሲለው can you imagine? is that worship? አይመስለኝም። ጥምቀት መሄድ ስለማይችሉ አሁን በመዝሙር እዚህ ያቀልጡታል። ትላንትና ነው ከአንድ ሰው ጋር ስነጋገር ነበር። አንዲት ልጅ ክርስቲያን ናትና በዘፈን የጸጉር ማስታወቂያ ሰራችና ብዙ ሰው ወረደባት አለች። ታዲያ ምን ታድርግ? ከዘፈን ውጭ በምን ልትሰራ ነበር የታስበው አልኩኝ። የጸጉር ማስታወቂያ ዘፈኑ ሙዚቃ እየተሰማ እሷ የጸጉር ማስታወቂያ ሰራች፣ ግን ክርስቲያን ናት አለ። እንዴ ታዲያ ምን አደረገች? ልጅ ናት፣ ሙያዋ ነው፣ ማስታወቂያ ሰራተኛ ናት። ዘፈኑ ይዘፍናል፣ እሷ ጸጉር እንዴት እንደሚሰራ የጸጉር ጉዳይ ምናምን አስተዋወቀች። ታሰይ አይ በክላሲካል መዝሙር ብታረገው ይሻል ነበር። ዋት በክላሲካል መዝሙር ስለ መዝሙር ያለን መረዳት ሁሉ ምን ሆኗል ማለት ነው? ጃስ ሙዚቃና ግጥም ሆኗል። መጽሐፍ ግን ዘምሩ ለእግዚአብሔር ምን በሉ። እግዚአብሔር በስርዓት እንድዘምር ይፈልጋል። እውነት ምንድን ነው? ድሮ ኪነት ነበር ሲባል ማቋም ምንድን ነው የሚባሉት ዘፋኞቹ? እነሱ ያሉ እንደሚሉ እዚህ በጣም ያድለገ ኖ፣ እሱ ለህዝብ ነው። እግዚአብሔር በስርዓት ነህምያ መቅደሱን ስርዓት አስያዘው። አምልኮ እግዚአብሔርን በሚመጥን ልክ በመገዛት በመንቀጥቀጥ እንዲሆን አደረገው። ማመቻመችን አስወገደ። ይሄ
ከጽድቅ ከቅድስና እውነት ማፈግፈግን ከለከለ። ህዝቡን ወደ ታማኝነት ጠራ። ይሄ ምንድነው የሚያሳየን ያላችሁኝ እንደሆነ የመንግስቱ ተሐድሶ በቀጣይነት መጠበቅና መጽናት አለበት። የአንድ ሰሞን ግርግር መሆን የለበትም። ብዙ ጊዜ ከድል በኋላ ወይም ከመንፈሳዊ መነቃቃት በኋላ የሚመጡ አደጋዎች አሉ። ከአደጋዎቹ ለከባዱ አደጋ መንፈሳዊ ዝንጉነት ነው። ራይንሃርድ ቦንኬ አሁን በህይወት የለም። በአፍሪካ በብዙ ቦታዎች ሰብኳል። በጣም ትልልቅ ጋዘሪንጎች የተካሄዱባቸው ስብሰባዎች ተካሂደዋል። እና አንዳንድ ሰዎች በቃ እዚህ የሰበከበት አገር ላይ ካሁን በኋላ ሰይጣን ቦታም የለው በቃ ቤተክርስቲያን መቀጠሏ ነው። በጣም በሚገርም ሁኔታ ባገለገለባቸው ቦታዎች የአንድ ሳምንት የአንድ ወር የአንድ ምናምን የሁለት ወር ምናምን ግርግር ከሆነ በኋላ በጣም በሚገርም መንፈሳዊ መዘናጋት ውስጥ በጣም በሚገርም። ስለዚህ መንፈሳዊ ተሐድሶ መቀጠል ካለበት አሁን ያወራኋቸው ነገር መሆን አለባቸው። ነህምያ ግንቡን መገንባቱ ቅጥሩ መሰራቱ የተሐድሶ መጨረሻ አድርጎ አልወሰደውም። ሰዎች በመንፈስ ቅዱስ የጸጋ ስጦታ መሞላታቸው መነቃቃታቸው ለማገልገል መነሳሳታቸው ምናምን የተሐድሶ መጨረሻ አይደለም። ይልቁንም መጀመሪያው ነው፣ መነሻው ነው። እሱ እንዲቀጥል ጥበቃ ይፈልጋል። መንግስቱ ቀጣይነት ባለው ታዛዥነት ይቀጥላል። መሪ ይፈልጋል። አሁን በኢትዮጵያ ባለ መንፈሳዊ እንቅስቃሴ ላይ እኔ ያለኝ አንድ ጭንቀት ምንድነው? እሱ መሪ ያለው የሚለው ነገር በጣም ያሳስበኛል። ለምን ካላችሁኝ አንዳንዴ በዩቲዩብ ያሉኝ ወጣት ልጆች መንገድ ላይ ወጥተው ወንጌልን እየተመቱ እየተደበደቡ በጣም እየተተፋባቸው ምን የሆነ የእግዚአብሔርን ቃል ይሰብካሉ። በጣም የሚገርም ገበያ ላይ አጋንንት ሲያስወጡ አይቻልም። ጀምረዋል፣ የሆነ ነገር ጀምረዋል አገሪቱ ላይ። ግን ይሄንን መስመር የሚያስይዘው ሰው ያስፈልጋል፣ የሚመራው ሰው ያስፈልጋል። ምርቱን ከግርዱ ለይቶ ይሄኛው የእግዚአብሔር ነው ይሄኛው የእግዚአብሔር አይደለም ብሎ አቅጣጫ ሲዞ የሚመራው መሪ ያስፈልጋል። ነህምያ ቅጥሩ መሰራቱ መቅደሱ መሰራቱ አላረከው፣ መቀጠል ነበረበት። ስለዚህ አሁን ያልኳችሁን ነገሮች በአግባቡ አደረገ። ህዝቡ ደግሞ ታዛዥ ነበር፣ መሪዎች ነበሩ፣ ተጠያቂነት ነበረ። መንፈሳዊ ተሐድሶ እንዲቀጥል መንፈሳዊ ተጠያቂነት በጣም አስፈላጊ ነው። መልካም ጅምር ብቻውን በቂ አይደለም ዘመዶቼ። ስራው ወይም ተሐድሶ ከተጠናቀቀ በኋላ ታማኝ ሆነን መቀጠል አለብን። በዚያው መስመር የእግዚአብሔር ጉብኝት መንፈሳዊ እንቅስቃሴው ከጀመረ በኋላ በዚያው መቀጠል ያስፈልጋል። ይሄ ለቤተ ክርስቲያን በጣም አስፈላጊ ትምህርት ነው። ለምን ካላችሁኝ አንዳንድ ጊዜ ቅድም እንዳልኩኝ ሰዎች ለመነቃቃት ወይም ለሪቫይቫል ወይም ለተሐድሶ ይጸልያሉ። እግዚአብሔር በመካከላችን ይምጣ፣ እግዚአብሔር እጅ እንቀሳቀስ፣ እግዚአብሔር ጎብኘኝ፣ መታደስ ይምጣ ይላል። ከዛ በኋላ ግን ያ ነገር ሲጀምር የጸለዩትን ጸሎት ይረሱትና ምናልባትም የጸሎታቸውን መልስ ደግሞ መቃወም ይጀምራሉ። ተቃውሞ መጻፍ ይጀምራሉ። ተቃውሞ ማስተማር፣ ተቃውሞ መስበክ ሊጀምሩ ይችላሉ። ነህምያ የሚያስታውሰን ነገር ምንድን ነው ካላችሁኝ የእግዚአብሔር መንግስት የአንድ ጊዜ ክስተት ድል ብቻ ሳይሆን ጽናትንም የሚጠይቅ ነው። እግዚአብሔር የፈረሰውን እንዲያድስ ብቻ አንለምነው ዘመዶች። ከለመነው አይቀር ተሐድሶ ከመጣ በኋላ ታማኝ ሆነን እንድንቀጥል በዚያ ውስጥ እስከ መጨረሻው ሮጠን እንድንጨርስ መለመን ያሻናል። እናጠቃለን። የነህምያ መጽሐፍ የእግዚአብሔር መንግስት ተሐድሶን በተመለከተ በጣም ግልጽ የሆነ ሕያው ስዕል ይሰጠናል። ነህምያ መልእክቱን ይሄንን የእግዚአብሔር መንግስት ስዕል መልእክት ወደኛ ሲያስተላልፍ በጸሎት ይጀምራል። በጸሎት ጸለየ፣ ጾማ እያለ ቀን ብሎ ይጀምራል። ከዛስ በራእይ ሲገሰግስ ታያላችሁ። ራእይ የሚባል ነገር ሲመጣ ታያላችሁ። ከዚያስ በህብረት ማገልገል። ቅጥሩን በምን ሰሩት? በህብረት። የሚገርም ነገር ነው። ከዚያስ በተቃውሞ ውስጥ በድፍረት መቆም፣ በእግዚአብሔር ቃል አማካኝነት የሚሆን መታደስ፣ ከንስሐ የሚመነጭ ታዛዥነት በነህምያ መጽሐፍ ውስጥ ከመንግስቱ ተሐድሶ ጋር እናያለን። በኢየሩሳሌም ያለው ቅጥር ታደሰ። ነገር ግን ከሁሉ በላይ ኢምፖርታንት የነበረ ነገር ቅጥሩ መታደሱ፣ ቤተ መቅደሱ መሰራቱ ምናምኑ ሳይሆን ህዝቡ ወደ ማን መመለሱ ነው? ወደ እግዚአብሔር መመለሱ። ህዝቡ ወደ እግዚአብሔር ተመለሰ። በዚህ ወቅት የመንግስቱ የተሐድሶ ስራ ይሄ ነበር።
የእግዚአብሔር መንግስት ተሐድሶ ሆኗል ስንል ምን ማለታችን ነው? ህዝብ ወደ ማን ይመለሳል? ወደ እግዚአብሔር። ማንን ጨምሮ? እኛን ጨምሮ። የእግዚአብሔር መንግስት ስለ ህንፃ ግዢ አይደለም። ህንፃ ያስፈልገናል፣ ኦፍ ኮርስ ሙዚቃ መሳሪያ ያስፈልገናል በደንብ፣ ግን ስለሱ ብቻ አይደለም። ወይም ደግሞ ሞቅ ደመቅ ያለ ፕሮግራሞች ስለማከናወን አይደለም። በጣም ብዙ ህዝብ ስለሚሰበሰብበት፣ በጣም ብዙ አክቲቪቲዎች ስለሚከናወኑበት ኢቨንትም አይደለም። ስለዛ ፕሮግራም መሳካት አይደለም። ስለ ውጫዊ ስኬት አይደለም የእግዚአብሔር መንግስት። የነህምያ መጽሐፍ የሚነግረን የነህምያ መጽሐፍ የሚያነሳሳን እውነተኛ የሆነ ተሐድሶ እንዲመጣ በስብራት የሚያለቅሱ፣ በእምነት የሚጸልዩ፣ በድፍረት የሚሰሩ፣ ሌሎችን ወደ እግዚአብሔር መንግስት ተሐድሶ የሚመልሱ ወንዶችና ሴቶች መነሳት እንዳለባቸው ይነግረናል። ከየት ነው የሚነሱት? ከዚህ ቤት፣ ከዚህ ቤት፣ ከዚህ ቤት። ስለዚህ ጥያቄው ለዚህ ለእግዚአብሔር ሐሳብ፣ ለዚህ ለእግዚአብሔር ጥሪ መልስ እንሰጣለን ወይ የሚል ብቻ ነው የሚሆነው። ለዚህ ከተዘጋጀን በመጀመሪያ የእግዚአብሔርን መንግስት መፈለግ ያስፈልገናል። ከዚያስ በሸክም መጸለይ፣ ከዚያስ መንግስቱን በአንድነት መገንባት፣ ከዚያስ በተቃውሞ ፊት በድፍረት መቆም፣ ከዚያስ ወደ እግዚአብሔር ቃል በትኩረት መመለስ፣ በህይወት ስርዓታችን በንስሐ ወደ እግዚአብሔር መመለስ። አሁን ስለ ንስሐ ሳወራ ለብዙዎቻችን የሚገባን ኃጢአት ስንሰራ ብቻ ነው የሚመስለን አይደል? እንደሱ ነው የሚመስለን ስለ ንስሐ ስንሰራ። የእግዚአብሔርን የመንግስቱን ስራ ያላስቀደመ ማናቸውንም የህይወት ስርዓት ከሱ መመለስ ነው እያወራ ያለሁት። ዋሽተን ዝሙት ሰርተን ምናምን ብለን ስለሱ አይደለም እያወራሁት ያለው። ንስሐ እሱ አይደለም። ነህምያ መጽሐፍ የሚነግረን እሱ አይደለም። እየሰራሁት ያለሁት ቢዝነስ ከእግዚአብሔር መንግስት እውነት ጋር ከተቃረነ እሱን ማረቅ ይጠይቃል፣ ጭካኔ ይጠይቃል። ንስሐ የሚለው እሱ ነው። እግዚአብሔር ሰው ይፈልጋል ይህን የሚያደርግ። ነህምያ በቤተ መንግስት ጠጅ አሳላፊ መሆኑ ኃጢአት አልነበረም፣ ግን መመለስ ነበረበት ወደ ኢየሩሳሌም። ያንን ትቶ በልቡ ወደ ተሸከመው ወደ እግዚአብሔር አጀንዳ። ስለዚህ አንዳንድ ነገር መተው ይጠይቃል። ንስሐ የሚባለው ነገር የእግዚአብሔር ሥራ ሲጠናቀቅ፣ ተሐድሶው ሲነሳ፣ በዚህ ዘመን እንደምናየው ክፉ በሽታ ራሳችን እንድንታወቅ እንድንታይ ቀና ቀና ማለት ሳይሆን እግዚአብሔር ያስነሳው ተሐድሶ እንዲቀጥል መስመር ማስያዝ ያስፈልጋል። መንግስቱ በእኛ ይታደስ። አሜን። የነህምያ መጽሐፍ ስለ እግዚአብሔር መንግስት የሚያስተምረን እውነት ይሄንን ነው። የእግዚአብሔር መንግስት ዋነኛ የእግዚአብሔር ጉዳይ ነው። ይሄንን ረስተን ክርስቲያኖች ልንሆን አንችልም። ይሄንን ረስተን ኢንተርናሽናል ቤተክርስቲያን ምናምን ናሽናል ቤተክርስቲያን ብንል እውነት ሊሆን አይችልም። እርስ የእግዚአብሔር አጀንዳ። እግዚአብሔር በመንግስቱ ተሐድሶ እውነት መንፈሳችንን ይንካው። ቆመን እንጸልይ።